ስለዚህ ክርስቶስ ተናግሮታልና ለምንድነው ክርስቶስ የማትከተለው ታዲያ? ክርስቶስን እንዳትከተል ምን ያግድሃል የሚል ጥያቄ ይሆናል ማለት ነው። ኢየሱስ ክርስቶስ የትም ቦታ ላይ እኔ አምላክ ነኝ አላለም። ቃል በቃል አላህ የትኛውም ቦታ ላይ እኔ ጭንቅላት የለኝም አለኝ አላለም። ጭንቅላት አልባ ነው። ስለዚህ አታቃስታይዘ ፖለቲካ እንደምሰራም አውቃለሁ። ፖለቲካ አዳምጥ። አሁን እያወራለሁት መደብ ይገባ ኖሮ ይህንን ሌም የሆነ ጥያቄ አትጠይቀኝም ነበር። አርጉመንት ፍሮም ሳይለንስ ይባላል። አንድ ነገር ኤግዛክት ወርድ ፋላሲ ኤግዛክትሊ አንተ እንደምትፈልገው አላህ የምድርም የሰማይን ፈጠርኩት ይላል። ኢየሱስ ክርስቶስ ግን አይልም። ና ከፍል አድርገህ ቀጥታ አላህ የተናገረበትን ካመጣ ይሄን አካውንት አሁን ሸልማለሁ። አላህ ቀጥታ ልብ በል ያለ ሶስተኛ ጣልቃ ገብነት እኔ አላህ ብሎ አይደለም አምላክ ነኝ አንዲት የተነፈሰባት ካለ እኔ ንጽጽር አቆማለሁ። ይሄን አካውንት ሰጣለሁ። ቀጥታ ነው ያልኩህ። ቀጥል። ቁል በላቸው አለ። እሺ ቀጥል በላቸው። ለማን ነው ያለው? ለሙሐመድ ለነብያችን ሰለላሁ ዐለይሂ ወሰለም። አላህ ነው ለሙሐመድ ያለው? እርሱ አላህ አንድ ነው አለ። ባይ ሁሉ መጠጊያ ነው። አዳም አላህ ነው ቀጥታ ለሙሐመድ ያለው? አላህ ነው ቀጥታ ለሙሐመድ ያለው? በቁርአን ነው። በቁርአን ተስማማው። አላህ ቀጥታ ከሙሐመድ ጋር አውርቶ ቁል አላህ እንደዚህ አለው። ለነብያችን እኮ ነው ቁርአን ይወረዳል። ችግር የለውም ተስማምቻለሁ። ስለዚህ ቀጥታ አላህ ለሙሐመድ ነግሮታል። በጅብሪል አማካኝነት ወርዶላቸዋል። ጅብሪል እኛ ጎረቤት ያለው አንተ ጅብሪል ለሙሐመድ ቁል ብለዋል እንዴ? አንተ እኮ አብደሃል። ለማበድ ስለምን ጅብሪል ነው የምታወራው? አብደሃል። አንተ እኮ ችግርህ አሰማም። አዳምጥ። ኤግዛክት ወርድ ፋላሲ ያህል የምፈልገው እኔ አላህ አይደለም አምላክ ነኝ ያለበትን የተነፈሰበትን ካመጣ ለዘላለም ንጽጽር አቆማለሁ። ለዘላለም ንጽጽር አቆማለሁ። ሙሐመድ ከነገረ ተረት ተረት ውጪ ማለት ነው። እኮ አሰማም። ቀጥል። እሺ ኢየሱስ ክርስቶስ የትኛው መጽሐፍ ላይ ነው እስኪ ሲያስተምር የነበረው? ቃል በቃል አይ አሁን የጠየቅኩህን ብቻ አንዲት አምጣ እና የእናንተ ኤግዛክት ወርድ ፋላሲ እንዴት ፉርሽ እንደሚሆን ላሳየ። በሶስተኛ አካል አላልኩም። ቀጥታ የተናገረበት አለ። አንተ በፖለቲካ አይደለም በመጽሐፍ አይደለም የምታምነው? አንድ አምጣ። ቀጥታ በመጽሐፍህ አንድ ቀጥታ አምጣ። በመጽሐፍህ ቀጥታ አንድ የተናገረበት ቀጥታ እኮ ነው እየነገርኩ ያለሁት። አምጣሽ። ቀጥታ እኮ ነው እየነገርኩ ያለሁት። እኔ ጅብሪል የተናገረውን አይደለም። አንተንም እኮ ከመጽሐፍህ ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ እኔም አዳምጥ። እኔ ጅብሪል የተናገረውን አይደለም የጠየቅኩህ። እኔ ጅብሪል ተረት ጅብሪል ለአላህ ሲነግረው አይሰማ የለም። ጅብሪል የሚባለው አካል ከየት እንዳመጣው የሚታወቅ የለም። እኔ ቀጥታ አላህ ለመናገሩ ነው። እቺ ሎጂክ እንዴት እንደማታስሄድ እይ። ሲቀጥል አላህ ጭንቅላት አለኝ ያለበት የለም። አላህ ብልት የለኝም ያለበት የለም። ስለዚህ ያልተገረዘ ሸለፈታም ሊሆን ይችላል ስላልተናገረ ዝም በተባለበት ላይ አርጉመንት ከሰራን ለምሳሌ አላህ ጭንቅላት አለኝ አላለም። አንድ ቦታ አንገትም አለኝ አላለም። አንድም ቦታ ላይ ይታታርግ ጥያቄ ቀጥታ መልስ። አምላክ ነኝ ያለበት አንድ ጥቅስ አንተ የምትለውን የሚከተል ስለሌለ ነው እንጂ አንድ ጥቅስ ቀጥታ የተናገረበት ጅብሪል እንደዚህ ያለ ጥቅስ ብቻ አንተ አላህ ለጅብሪል ነግሮት ጅብሪል ለሙሐመድ ነግሮት ሙሐመድ ለሳባዎቹ ነግረውን ተዛ ሳባዎቹ የጻፉልንን ይሄንን አትበለኝ። ቀጥታ አላህ የተናገረበትን ነው የምፈልገው። ምክንያቱም ቀጥታ ስለምትፈልጉ ቀጥታ ነው የምፈልጉት አይደል? እናንተም እኛም ቀጥታ ነው የምንፈልገው። አሁን ቀጥል። ቀጥታ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አንተ አንተ አምጣልኩህ እኮ ቅድሚያ እኮ ነገርኩህ እኮ ከመጽሐፍና መቼም ፈጠራ ነው። እንዳንተ ቦታ ሊካ ነው። ጅብሪል የተናገረውን አልፈልግም እኔ አላህ የተናገረውን አንተ ተመጽሐፍ ውጭ አንተ አንተም እንደዛማ ከሆነ አንተም ተመጽሐፍ ውጭ አንተ ቦታ ሊካ አይደለም። ቆይ ከመጽሐፍ ውጭ ሳይሆን ጅብሪል የተረተውን ተረት ሳይሆን ቀጥታ አላህ የተናገረው ተረቱ እኮ አንተ ነው። ተረቱማ አንተ ነው።
ጣልቃ ትግባ አንተ። የጅብሪል ተረት ተረት ነው የምነግረኝ? የአላህን ተረት ተረት ነው የምነግረኝ? ስርዓትህን እንግዲህ ስርዓትህን የምን ስርዓት? ምንም ሰላም። እኔ የምፈልገው ቀጥታ ያስተምሩ ይሄን አላህን ተረት ተረት ነው። አላህ መጥቶ የተናገረበት ምድር ላይ ነው እንጂ የምፈልገው ጅብሪል እንደዚህ ብሎ አምጥቶ ምናምን የሚል ተረት ተረት አለ። ምክንያቱም አላህ የሚባል አካል መኖሩንም አታውቁም። ከአርሽ በላይ የተንጠለጠለ ብላችሁ ስለምታምኑ መጣ ከተባለ እስከ ቅርቢቱ ሰማይ ነው። የት ቦታ ነው የተናገረው አላህ? የት ቦታ ነው የተነፈሰው አላህ? ይሄውን አካውንቴን አቆማለሁ፣ ዛሬ ንጽጽር አቆማለሁ። አላህ መጥቶ አይደለም መናገር እኔ በሕያው ነኝ ያለው ያለበትን ካሳየኸኝ ንጽጽር አቆማለሁ። አንተው ኢየሱስ ክርስቶስ ሲናገር አንተው ላይ ብላ አስገባው ቱሲያም ከመጽሐፍ ውጭ አንተ ፖለቲካ እንደምትሰራው እኔም ፖለቲካ አልሰራም። ፖለቲካ እንደምትሰራው ኤኒዌይስ በደንብ አስተውሉ። ኦልዌይስ ቴዎሎጂ ዝም በተባለበት ለምሳሌ ዝም በተባለበት ላይ ቴዎሎጂ አይገነባም አይደለም ተብሎ ዶግማ አይሰራም ማለት ነው። ይሰራል ካሉን ግን እኛ ይስማማናል። ክርስቶስ በስጋ የተገለጠበት ዋነኛ ዓላማው ምንድነው? እሱ በስጋ የመጣበት ዋነኛ ዓላማ ምንድነው? ሞትን በሞት ለመሻር ነው። እርሱ የአብ ልጅ የማርያምን ስጋ ነስቶ የመጣው ከማርያም ስጋና ደም ተካፍሎ የመጣው በስጋ የተገለጠው እርሱ የአብ ልጅ የሰው ልጅ እርሱ ክርስቶስ በመስቀል ላይ የተሰቀለው የባሪያን መልክ ይዞ የመጣው በሞት ላይ ያ ስልጣን ያለውን ለመግደል ነው። ሞትን በሞቱ ለመሻር ነው። እኔ አምላክ ነኝ ብሎ አላህ መጥቶ ገና ወደፊት እኔ አምላክ ነኝ ብሎ ሰማይና ምድርን ይዞ ይፎክራል እንደምትሉት እኔ አምላክ አለኝ እያለ ተረጋጋ። እንደ አላህ ሊፎክር አይደለም የመጣው። ልክ ጠጅ ቤት ወይም ሰርግ ቤት እንዳለ ሲጠጡ እንደሚፎክሩት ታልኮ ነው የመጣው። ስርዓትህን አዳምጣ፣ መልስልሃለሁ ጥያቄ ከሆነ እሱ አላህ በየቀኑ እኮ ይመጣል። ለምን ይከብዳል? መላክ ምንድን ነው እሱ የሚለውን ዲፋይን አድርግና መልስልሃለሁ። ጥያቄ ከፈጠረብህ እሱ አላህ በየቀኑ የሚመጣ የለ እንዴ? በየቀኑ ማን እየላከው ነው ወደ ቅርብ ሰማይ? ራሱ ግን የትም ቦታ ላይ አይላክም። ኢየሱስ ክርስቶስ ግን ታልኮ ነው። ቆንጆ ነገር ግን አላህ በየቀኑ ወደ ቅርቢቱ ሰማይ ይመጣል አይደለ? አንተ ፖለቲካ እኮ ነው የምትሰራው እኮ። ምንም አይነት መረጃ አታወጣም። የትኛውም ቦታ ላይ ስትከራከር ይመጣል ተረት ነው የምታወራው። ይመጣል አይመጣም? ወደ ቅርቢቱ ሰማይ ይመጣል አይመጣም እኮ እንትናችን። አዳምጠሽ በደንብ አስተውሉ። ክርስቶስ የመጣው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም የመጣው። የባሪያን መልክ ይዞ ዝቅ ብሎ የመጣው ሞት የተፈረደበትን ስጋ የተዋሃደው ያንን ስጋ ለማክበር ነው የመጣው። እኔ አምላክ ነኝ እኔ ጌታ ነኝ ኑ ተገዙኝ ሊል አይደለም የመጣው። እርሱማ በአምላክነቱ ሲመለክና ሲገዛ ይኖራል። ለቅጽበት እንኳን ለማይክሮ ሰከንድ እንኳን ለአይነ ጥቅሻ እንኳን ያልገዛበት የማያመልክበት ጊዜ የለምና፣ ስለዚህ እሱ በስጋ የተገለጠው የባሪያን መልክ ይዞ የመጣው ቤዛ ሊሆን ነው የመጣው። ቤዝነቱን ሊያሳየ ነው የመጣው። ቤዛ መሆኑን ሊያሳየ ነው የመጣው። ትትናን ፍቅርን ሊያስተምር ነው የመጣው። አንድ አምላክነቱን አልገለጠም ወይ? እጅግ በቃኝ እስክትሉ ገልጿል። አምላክነት በንግግር ነኝ በማለት ሳይሆን የትም ቦታ ላይ የለም። እኔ አዳምጥ፣ አትጩህ፣ ጣልቃ አትግባ። ደግመህ ከገባ አወርድሃለሁ፣ ተሰሮነቱ ማራለህ ማለት ነው። አምላክነቱን ገልጿል በሚገባ። ይሄ ኢስላም አሁን ለምሳሌ ቀደም ስላችሁ እንደነበረው እርሱ ወልድ ክርስቶስ በስጋ የመጣው ከአባቱ እቅፍ ያለው በስጋ የታየው የተዳሰሰው የተነካው ቤዛ ሊሆነን የመጣው የአብ ልጅ እንደሆነ ነግሮናል። የአብ ልጅ ከሆነ ደግሞ የባህሪው ልጅ ነውና አምላክ ነው። ሜቢ ዚስ ዱድ ዝንጀሮ አይደለም የሚወልደው፣ ሰው ነው የሚወልደው አይደለ? ከሱ የሚገኘው የባህሪው ልጅ
ዝንጀሮ ሊሆን አይችልም፣ ወይም ውሻ ሊሆን አይችልም። ይሄ ዱድ ግን የሚያስበው ምንድን ነው? እኔ መወልደው ጦጣ ሊሆን ይችላል ብሎ ነው የሚያስበው። ክርስቶስ የአብ የባህሪ ልጅ እንደመሆኑ ልጁም ምንድን ነው? እሱ አምላክ ነው። ቁርአኑ ከዚህኛው ልቅ የተሻለ ነው። ቁርአኑ ምን ይላል? አላህ ልጅ ካለው ልጁም አምላክ ነው ይላል። ስለዚህ አብ የወልድ አባት ከሆነ ክርስቶስ ደግሞ እኔ የአብ ልጅ ነኝ ካለ ልጁ አምላክ የለም። አዳምጥ። ልጁ ምንድነው የሚሆነው? ፕሊስ ጣልቃ ትግባ። ምንድነው? ምን አይነት ስርዓት አልበኛ ናቸው ግን? ምን አይነት ባለጌዎች ናቸው? አይደለማ እንዴ በቃ ስርዓት የሚባል ያልፈጠረባቸው በጣም ባለጌዎች ተማሩባቸው። እንደዚህ የማዳመጥ ችግር ያለባቸው በቃ መንፈሱ ምን ያህል እንደሚረብሻቸው እዩ። እውነት ሲነገራቸው አይምሯቸውን ይረብሻል። እስኪ ቆይ ታረጋጋ። መንፈሳችሁ ይረብሻል። አዳምጥ እሺ። ስለዚህ ክርስቶስ በስጋ የተገለጠው ከአብ ጋር አንድ ባህሪ፣ አንዲት ስልጣን፣ አንዲት ፍቃድ ያለችው እርሱ በስጋ የተገለጠው ቤዛ ሊሆነን ነው። በተለየ አካሉ ከሶስቱ አካል አንዱ አካል በስጋ የመጣው ቤዛ ሊሆነን ነው። ያ ሞት የተፈረደበትን ስጋ፣ ያ ተገዥ የነበረውን ስጋ ተዋህዶ ያንን ስጋ ከፍ ለማክበር ነው። ፈራጅ ሊያደርገው ነው የተገለጠው በስጋ። ያንን አድርጎ አሳይቶናል። አይሁዶቹ በደንብ ገብቷቸዋል። አምላክ እንደሆነም በደንብ አምላክ ነኝ እያላቸውም እንደሆነ በደንብ ተረድተዋል። በእያንዳንዱ ፖይንት ላይ እሱ ሲያስተምር ሊወግሩት ድንጋይ የሚያነሱት ፍጡር ነኝ ብለው አይደለም። እንደዛማ ቢሆን ለምን ይወግሩታል? ለምን ድንጋይ ያነሳሉ? አምላክ ነኝ እያለን ነው ብለው ነው ድንጋይ ሲያነሱበት የነበረው። የሰቀሉት ለምንድን ነው? እርሱ ሰው ሲሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላል። ራሱንም ከእግዚአብሔር ጋር አስተካክሏል። አናቀውም እንዴ? ሰው እኮ ነው፣ እንዴት አምላክ ነኝ ይላል የሚል ነው እንዲሰቅሉት ምክንያት የሆነው። የተሰቀለው በሌላ አይደለም። ሞት የፈረዱበት በሌላ አይደለም። ሰው ሆኖ ስድብ ነው፣ ተሳደበ፣ አምላክ ነኝ ብሏል። ስለዚህ ይሄ ስድብ ነው፣ እሱ አምላክ አይደለም ብለው ነው ለስቅላት ያበቁት እኮ። እንዲሰቀል እንዲፈረድበት ያደረጉት እንደ መሐመድ ወይም ሴቶች እንትን ብሎ ወይም ሰው ገሎ ወይንም እንትን ብሎ አይደለም። አምላክ ነኝ ብሏል ነው። አልሰራው በደንብ እንዲገባ አምላክ ነኝ ብሏል። ስለዚህ ራሱን ከአምላክ ጋር አስተካክሏል። ምክንያቱም እነሱ እግዚአብሔር ሲሉ አብን በደንብ ያውቃሉ። ስለዚህ እግዚአብሔር ሲላቸው ምን እያላቸው ነው? አብ አለ፣ እኔ ደግሞ ልጁ ነኝ እያላቸው ነው። ዝም ብሎ እግዚአብሔር ነኝ ቢላቸው አብ ነኝ ያላቸው ይመስላቸዋል። አብ ነኝ ያላቸው ጅማሯል ነው ማለት ነው። ጅማሯል ነው ማለት ነው። ማን ጅማሯል ያለ? ተረጋጋ። አብ ነኝ ቢላቸው አይምን እግዚአብሔር ነኝ ቢላቸው ምንድነው እነሱ የሚረዱት? አብ ነኝ ያለ ይመስላቸዋል። ኖ አብ አይደለም፣ እሱ የአብ ልጅ ነው። ስለዚህ እግዚአብሔር የሚላቸው ለምንድን ነው? እሱ አብ እንዳልሆነ ነጥሎ እየነገራቸው ነው። የአብ ልጅ ግን እኔ ነኝ እያላቸው ነው። ይህንኛው ኢስላም ለምሳሌ ወልድ መሆኑን እየነገርኩት ያውቃል። ነገር ግን ወልድ ነህ ብሎ ክርስቶስን አይጠራም። ለምን? አጋንንቶች አላህ ልጅ የለውም ስላሉ የአጋንንቶችን ትምህርት ስለያዘ የአጋንንቶቹን ትምህርት ስለያዘ ማለት ነው። የአብ ቃሉ የአብ የባህሪ ልጁ መሆኑን ደጋግሞ ስለነገራቸው በዚህም ስለተናገሩ ነው። እባክህ የአጋንንቶችን ለቅሶ አታሰማን። በደንብ አስተውሉ። ስለዚህ ተላከ የሚለው ምንድን ነው ታዲያ? ተልኳል እኮ አለ። አጋንንት ማለት ሱራ 72ኛውን አንብበው፣ 72ኛው ምዕራፍ ወይንም ደግሞ ሱራ 18 52ኛውን አያ አንብበው። አጋንንት ነው ባክ ሱራ 52 አንብበ ሱራ 52 ሶሪ 18 52ን ወይንም ደግሞ 72ኛውን ሱራ ከቁጥር 1 እስከ 3 አንብብ። ኦኬ ተልኳል ይላል። እንደሚያወራ እኮ አታውቅም። አጋንንት መጽሐፍ ነው የሚለው። አጋንንት አታውቅም እኮ እንደሚያወራ አታውቅም። ኢስላም ከአሁን በኋላ ከገባ እኔ ነኝ የማወራው። ሰዎችን እያስገባ ያለው እኔ ነኝ። አትበጥብጡ። እያንዳንዳችሁ ጥያቄ ካላችሁ ጥያቄያችሁ ይመለሳል። አይደለም በስነ ስርዓት እናውራ ፕሊስ። በተራችሁ አትግቡ። አንዴ ሚውት አድርገሽ ተልኳል የሚል አንስቷል። ተልኳል
የሚል ስለዚህ ክርስቶስ ተልኳል። ያ ብዙ ቦታ ላይ ተልኳል። ማንኛው ነው ሚታርክ አብ እንደላከው የሚናገር ክፍል አለ። ብዙ ቦታ ላይ አለ። ያ ክርስቶስ ተልኳል ማለት ምን ማለት ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ጀምሮ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪልክ ድረስ ዓለሙን እንዲወዷል ይላል አይደለ? ብዙ ቦታ ላይ ተልኳል የሚል አለ። ተልኳል ማለት እንግዲህ እንደምናውቀው በሰውኛ ኖርማል እንደምናውቀው ቋንቋ ከሆነ እኔ እዚህ ቤት ውስጥ ካለውኝ ልጅህን እና ሱቅ ሂድና እቃ ገዝተህ ና ትለዋለህ። እቃ ገዝቶ ሲመጣ ላከው ይባላል። እኔ ላኩት፣ ሄዶ ሱቅ እቃ ገዝቶልኝ ይመጣል። ምክንያቱም መላክ ማለት በአማርኛ እንደዚህ እንደምንግባባው ከሆነ በሰውኛ የፍጡሩን ቋንቋ ከሆነ ይሄ ነው የሚሆነው። በመጀመሪያ ልጁ ሱቅ ላይ ስላልነበረ ከሱቅ እቃ ገዝቶ ይመጣል ማለት ነው። ላኩት። አብ ተላከ ሲባል ወልድ ተላከ ሲባል ግን ወይም ደግሞ ክርስቶስ ተልኳል ሲባል ምን ማለት ነው? ተልኳል ሲባል ምን ማለት ነው? ይሄንን ያስይዛል ወይ? በፍጹም አያስይዝም። ምክንያቱም ራሱ ክርስቶስ ምን ብሎናል? ከአብ ወጥቼ መጣው ብሎናል። መላክ ማለት አንደኛው አዛዥ አንደኛው ታዛዥ ሆኖ እንደዛ ካሰባችሁት አይደለም። ምክንያቱም ራሱም ደግሞ ምን ብሏል? ከአብ ወጥቼ መጣው ካለን በራሱ ፍቃድ እንደመጣ ይናገራል ማለት ነው። የአብ የመላክ ፍቃድ አለ። አብ ፈቅዷል። ልጁ ውረድ፣ ሂድ፣ ውረድ፣ ተወለድ ብሎ ልጁ አብ ሰዶታል፣ ፈቅዷል ማለት ነው። ከአብ ወጥቼ መጣው ካለንስ ደግሞ ራሱ የወልድ ፍቃድ አለበት ማለት ነው። አንዱ ላኪ አንዱ ተላኪ የመሆን አይደለም ማለት ነው። መላክ በራሱስ ምንድን ነው? መላክ ማለትስ ቀደም እንዳልኳችሁ ከአንዱ ሱቅ አንዱ ሱቅ እንደዛ ነው አይደለም። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአብ እቅፍ ያለው አንድያ ልጁ ተረከው ይላል። የት ያለው ይለዋል? በአብ እቅፍ ያለው አንድያ ልጁ ተረከው ይላል። ክርስቶስ እኮ በምድር እየተረከላቸው ነው። የት ነው ያለው ግን ይለናል? በአብ እቅፍ ነው ያለው ይለናል። አብስ የት ነው ያለው? መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 8 አንተ በሁሉ ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ንስር ክንፍ አውጥቼ ብበር አንተ በሁሉ አለህ ይለዋል። አብ በሁሉ ነው ያለው። በአብ እቅፍ ደግሞ ማን አለ? ወልድ አለ፣ ልጁ እርሱ ተረከው ይለዋል። መጥቶ በአብ እቅፍ ያለው ተረከው ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ክርስቶስ እኮ በምድር ነው ያለው፣ ግን ራሱ ምን አለ? የት ነው ያለው ታለ? በሰማይ አለው አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ አለ። በሰማይም እንደነበረ ነገረን። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ ዓለሙም በእርሱ ሆነ ይለናል። ዓለም ታዲያ አንድ ቦታ ብቻ ነች እንዴ? አይደለም። በዓለሙ ነበረ፣ እርሱም በዓለም ነበረ፣ ዓለሙም አላወቀም፣ ዓለሙም በእርሱ ሆነ ይላል። ፍጥረት ሁሉ የተፈጠረው ማለት ነው በእርሱ ነው የተፈጠረው። እርሱም ቤት ያለው በዓለም በሁሉ አለ ማለት ነው። ስለዚህ ተላከ ሲባል ምንን የሚያሳይ ነው? አሁን ቦታ መልቀቅን አያሳይም ማለት ነው። ቃል ቦታ ተሆነ ቦታ ላይ ወደ አንዱ ቦታ ላይ ሽፍት አደረገ የሚል አይደለም ማለት ነው። እርሱ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 6፣ ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 1 ሰማይ ዙፋኑ ነው፣ ምድር መረገጫ ሆነ፣ ግዛቱ ሆነች፣ እርሱ በሁሉ ያለ እስከሆነ ድረስ ቦታ ሽፍት የማድረግ አይደለም፣ በሁሉ አለና። ታዲያ ለምንድን ነው ተላከ ተብሎ የተነገረው ሲባል ቃል አስቀድሞ በሁሉ ያለው ስጋን አልተዋሃደም። ስለዚህ በስጋ ተገለጠ ማለት ነው። የማይታየው ቃል በሚታይ ስጋ ተገለጠ ማለት ነው። ለእኛ ሲገለጥ ሪቪል ሲደረግ ከዛ አንጻር ተላከ ተባለ። በስጋ መታየቱን፣ መወለዱን፣ መሰቀሉን፣
እስከ ሞት ድረስ መታዘዙን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። ነገር ግን የባሪያ መልክ ይዞ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ቁጥር 4 እስከ 7። ስለዚህ እስከ ሞት ድረስ መታዘዙን፣ በስጋ መገለጡን፣ በስጋ መታየቱን፣ መዳሰሱ ምን ተባለ? ተላከ ተባለ እንጂ ከአንድ ቦታ ወደ አንድ ቦታ ሽፍት ማድረግ አይደለም፣ መሄድ ማለት አይደለም። እሱ በሁሉ የሞላ ነውና ቃል በሁሉ ያለ ነውና ከስፔስ እና ፕሌስ ውጭም ያለ ነውና ቦታ መቀየር፣ መንቀሳቀስ፣ መሄድ እንደዚህ በመለኮታዊ ክብሩ አስቀድሞ ያ ቃል ብቻ የነበረው ስጋን ከመዋሃዱ በፊት አይነገርለትምና የነኚህ አምላክ ግን በስጋ ሳይገለጥ ይመጣል ይሄዳል ተብሎ ይነገርለታል። እኛ ፈጣን በባህሪው ዋልጨርስ ጣልቃ ትግባ። የኛ አምላክ በባህሪው ይሄ ልጅ ለምን አስገባው? ደግሞ ታወራ አስወርደው። ልጅ ያሲን የሚባለው አምላክ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ስለሆነ መጣ፣ ሄደ፣ ቆመ፣ ተነሳ፣ ወረደ፣ ወጣ ተብሎ አይነገርም። ምክንያቱም በሁሉ የሞላ ነውና ከስፔስ እና ፕሌስም ውጭ ያለ ነውና በስጋ ሲገለጥ የማይታየው ሲታይ የማይነካው ሲነካ ያ በስጋ መገለጡ ስጋን መዋሃዱ እርሱ እንዲነገር አደረገው። አላህ ግን ይነገርለታል። አንድ አካል ከአንድ ቦታ ወደ አንድ ቦታ ሄደ ከተባለ በደንብ አስተውሉ፣ እሱ የፍጡር ባህሪ ነው። አላህ ከሌሊቱ 1/3 ላይ አንድ ቀን አይደለም። ይኸው መሐመድ ከተናገረ እንኳን 1400 ዓመት ሙሉ ይወርዳል ይወጣል፣ ይወርዳል ይወጣል። ይሄ ደግሞ የፍጡር ባህሪ ነው። አላህ ተንቀሳቃሽ ነው ምንለው ለዚህ ነው። የኛ አምላክ ግን ፍጡራን የሚያካብበው የሚያዋስነው አዳም የሚያካብበው የሚያዋስነው ስለሌለ የሆነ ነገር ለማምጣት ከሆነ ቦታ ተነስቶ ወደ ሌላ ቦታ መሄድ አይደለም። ከሆነ ቦታ ሄዶ የሆነ ቦታ ላይ የሚጎላ አይደለም። እርሱ ሄደ በምትሉበት አስቀድሞ ስላለ መሄድ አይጠበቅበትም። የሆነ ነገር ለማንሳት ማጎንበስ አይጠበቅበትም። የሆነ ቦታ ለሆነ ነገር ለመስማት መንቀሳቀስ አይጠበቅበትም። አሁን የሙስሊሞቹ ግን ከሌሊቱ 1/3 ሁሌም ይወርዳልና ይህንን ጉድለትን እንዴት ትሸፍነዋለህ? ቀጥል። አንድ ሰዓት ከምናምን ሆነህ እስላም የነቢያት ሃይማኖት ምንም አንድ መረጃ የለም። ስነ ስርዓት ይዘህ የማታወራ ከሆነ ታች ትወርዳለህ። በስነ ስርዓት አውራ። አፍህ ቀደም ቀደም አይበል። እኔ ብታወርደኝም ምን እዚህ መቆየትም አልፈልግም። ታታይም አልቀመጥም። ሲቀጥልም አንተ ደግሞ አላወራም። አንተ እኮ አሁን ለተኩ ስነ ስርዓት ይዘህ አውራ። ይሄ ምን አይነት ባለጌ ነው? ባለጌ ነገር ነው። አይ እኔ ከስር ያሉ እንዲማሩ ነው። ባይዘ ከስር ያላችሁ በደንብ እንድትማሩ ነው። አንደኛ ጥያቄ ነበረኝ። ፕሊስ ኧረ ተረጋጋ፣ በእናትህ ተረጋጋ። አንደኛ ባለጌ መሆናቸውን በደንብ አስተውሉ። ባለጌ መሆናቸውን ስርዓት የሚባል ያልፈጠረባቸው፣ ምክንያቱም ቁርአኑ ላይ አጋንንት ወንድማቸው እንደሆነ አምነው ስለተቀመጡ ባለጌኛ አልኩም አንተ ዝም ነው እኮ አለኛ እያዳመጠ ነው። ምክንያቱም ሰው ቤት ሄደው እንደዚህ በቃ ጣልቃ መግባት በራሱ ብልግና ስርዓት አልበኝነት መሆኑን አያውቁም። መሐመድ ቤት ነገር የለም። እዚህ ጋር እኮ መማሪያ እኮ ቦታ ነው። ሰው ቤት የሚባል ኧረ በእናትህ አዳምጥ። እስኪ ቆይ ጋር አዳምጥ። ቆይ እያወራው ጣልቃ ትግባ። እዩዋቸው፣ መንፈሱ ነው ባይዘው እንደሚጫወትባቸው ውዶቼ። ከስራ ያላችሁ ኢስላም አላህ ከሌሊቱ 1/3 ይወርዳል። ከሌሊቱ 1/3 ይወርዳል። ከሌሊቱ ታርጌታችን አንድ ያስወራል። እስራኤል ወይስ ከስሩን እና ታብታብ አድርግ። በቃ ምንድን ነው የሚያደርገው? ኦኬ ከሌሊቱ 1/3 ይወርዳል አይወርድም? አላህ እያመመው እያማው ወዳጅ ቀጥል። ከሌሊቱ 1/3 ይወርዳል አይወርድም? አላህ የትም ቦታ አለ። ኦኬ እዚህም አለ በዛቱ መላከው። ኦኬ እዚህም አለ በዛቱ መላከው። ምን አልክ?
ምን አልክ? እሰማለሁ ቢኒ እሰማለሁ። ኦኬ እያም ወዳጅ ምነው አሁን ማስተሽ እንደበላ ጸጥ አልክ? ለምንድን ነው ሚውት የምታደርገው? ማንም ሚውት አላደረገ። ማውራ እያልኩህ እኮ ነው። ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አይደለም ይህን ያክል እየዘባረክ እየተናገርክ አንድ ትናገር እስላም እንደዚህ አጋንንት ናቸው የሚያስለፈልፋቸው ምናምን ምንድን ነው? ይሄን አሁን እሱን ባንተ ማልቀስተውና የሚያስለፈልፍ ምኑ ነው? ከሌሊቱ 1/3 ይወርዳል አይወርድም? እሺ አሁን እከታተላለሁ። 24 ሰዓት ላይ ላይባት ትገባለህ፣ ግን ተሳርፈህ የምትወርደው የሰው ሃይማኖት ተቀርሽ ነው። ኧረ የተጠየቀው መልስ እባክህ። አይደለም ይወርዳል አይወርድም? መጀመሪያ ብልግና መናገር አለብህ። ከነብይህ ጋር እኩል እያደረከኝ ነው። እንደዛ ያሙ አንድ ነው ላውራው። እስኪ እፎይን አንድ ጥያቄ ልጠይቀው ነው። አይመልስማ። ልጠይቀው ግድለም አንድ ጥያቄ ይፈቅድልኛል? ጥያቄው መልስና ቀጥል። ይወርዳል አይወርድም አለ። ልቀጥል? እፎይ አዎ ቀጥል። አመሰግናለሁ። እኔ በመጀመሪያ መጠየቅ የምፈልገው ምንድነው መሰለህ፣ በኦርቶዶክስ እምነት ያልተጠመቀ አይድንም፣ ወይም ያልተጠመቀ የኦርቶዶክስ ልጅ ቢሆንም እስካልተጠመቀ ድረስ አላመነም ወይም ኦርቶዶክስ ነው ተብሎ አይጠራም ይላል መጽሐፍ ቅዱስ። ይሄን ታምናለህ? የትኛው ጥቅስ ላይ ነው የሚለው? ታምናለህ? ይሄን እኔ አንብቤ ነው ጥቅሱ ምናምን አላውቅም፣ ግን አንብቤ ነው። መጽሐፍ ቅዱስ ላይ የኦርቶዶክስ ልጅም ቢሆን አይድንም ይላል። ካልተጠመቀ ኦርቶዶክስ ነው ሳይሆን ካልተጠመቀው ኦርቶዶክስ አይደለም ነው ሰውየው። ያልተጠመቀው ሰውዬ ኦርቶዶክስ አይደለም ነው። እሺ ምሳሌ አንተ ልጅ ብትወልድ ልጅህ እስካልተጠመቀ ድረስ ያንተ ልጅ ቢሆንም ኦርቶዶክስ አይደለም ይላል እኮ። የትኛው ጥቅስ ላይ ማስረጃ አስጠኛ? ያመነ የተጠመቀ ይድናል የሚለው ነው። ያላመነ የተጠመቀ አይድንም የሚለው እንደ ጠጅ ቤት ዝም ብለህ ጠልሜ ያመነ ይድናል የተጠመቀ ይድናል የሚል አይደለም። ታምናለህ ወይስ አታምንም ነው? አንተ ያልከውን ማስረጃ አንጣ። ቅድሚያ ላወራኸው ማስረጃ አለ። ታውቃለህ መጽሐፍ ቅዱስ ላይ ነው፣ ቁጥሩን አላውቀውም ግን አለ። የለም አምጣና ተዛ እናወራለን። የኦርቶዶክስ ልጅ ቢሆን አይድንም የሚል እስካልተጠመቀ ድረስ ማለት ነው። እስካልተጠመቀ ድረስ ማስረጃውን አንጣ። ማስረጃ አለ? ማስረጃ አለኝ፣ ግን ቁጥሩን ስለማላውቀው ነው። አሁን አለኝ ማስረጃ። መጽሐፍ ቅዱስ ላይ ነው የሚለው ይሄ። እሺ ልቀጥል። ሌላ አትቀጥልም። እዚሁ ላይ ቅድሚያ ጨርስ። ምንድን ነው? እሺ ጥያቄ እዚህ ጋር ጥያቄ የፈለኩት እኔ የመጀመሪያ በእናንተ አዳምና ሔዋን ወደዚህ ምድር ሲላኩ አልተጠመቁም። ፕሊስ እያም ወዳጅ ጣልቃ አትግባ። አልተጠመቁም። አዳምና ሔዋን ወደዚህ ምድር ሲመጡ አልተጠመቁም። ሊጠምቃቸው የሚችል ሰውም አልነበረም እና ጥምቀት ደግሞ በምድር ላይ ነው የሚሰጠው። ስለዚህ በዛ ሰዓት ኦርቶዶክስ ከነበሩ ማን ነው የጠመቃቸው? እንዴት ተጠመቁ? የሚለውን ጥያቄ ነው እንድትመልስልኝ የምፈልገው። ኦኬ እሺ፣ ጥምቀት ምንድን ነው? እሱ በመጀመሪያ ደረጃ ጥምቀት እንግዲህ በእናንተ የሃይማኖት የክርስትና መሰረት ነው፣ እኔ እስከማውቀው ድረስ የምትሉት ድህነት መንገድ ነው። ኦኬ ፖፓላሬ ከስር ሆነ ታብታባርክ ጠጅ ቤት አይደለም። ዝም ብላችሁ ጥልቅ አትበሉ። በደንብ አስተውል። ጥምቀት የድነት መንገድ ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ማርቆስ ወንጌል ምዕራፍ 16 ስለሚል ማለት ነው። 16 ላይ ኦኬ። ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አይወርስም ብሏል። ይህንን ከሆነ የምፈልገው ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ያመነ የተጠመቀ ይድናል። አዳምና ሔዋን አልተጠመቁም የሚል ነው እንትኑ። ጥምቀት ምንድነው? ከክርስቶስ ጋር ሞት ጋር እና ትንሣኤ ጋር የምንተባበርበት ነው። ሞቱን በሚመስል ሞተን
ትንሣኤውን በሚመስል የምንነሳበት ነው። በአዳምና ሔዋን ጊዜ ክርስቶስ ሞቶ ነበር እንደ ዑመር? ኢየሱስ የለም ነው። ክርስቶስ በስጋ መጥቶ በእነሱ ጊዜ ሞቶ ነበር እንዴ? አልነበረም። ከዛ በፊት ነው። ከዛ በኋላ ነው አይደለ? ከነሱ በኋላ ነው ክርስቶስ በስጋ ተገልጦ ሞቶ የተነሳው። መልካም። ስለዚህ ሕጉ የተሰጠው ወይም ትእዛዙ የተሰጠው መቼ ነው ማለት ነው? በአዲስ ኪዳን ይሆናል ማለት ነው። ሞቱን በሚመስል ሞት የምንተባበረው ክርስቶስ ሞቶልናል፣ ተነስቶልናል ብለን የምንለው ሳይሞት አይደለም፣ ሞቶ ከተነሳ በኋላ ነው። አዳምና ሔዋን ደግሞ ክርስቶስ ገና ሳይወለድ ክርስቶስ ስለኛ ሞተ ተነሳ ብለው ሊጠመቁ እንደዚህ ይህንን ጥምቀት ሊጠመቁ አይችሉም ማለት ነው። ስለዚህ እነሱ ጥምቀት አላገኙም፣ አልተጠመቁም ማለት ነው። ስለዚህ ይህንኛው ጥምቀት ክርስቶስ ሞቶልናል ተነስቷል የሚል ጥምቀት በእነሱ አልተሰጠም ማለት ነው። ነገር ግን ለአንተ ክትባት እንዲሆነ ዘፍጥረት ምዕራፍ 1 ገና ሲጀምር ቁጥር 3 ላይ የእግዚአብሔር መንፈስ በኋላ ሰፍኖ ነበር ይላል። የእግዚአብሔር መንፈስ ምን በኋላ ሰፍኖ ነበር። አዳምና ሔዋን እንኳን የተፈጠሩት ከምንድን ነው? ካፈር ነው አይደለ? ከጭቃ ነው የተሰሩት አይደለ? ያ ጭቃ ደግሞ የእግዚአብሔር መንፈስ ካለው ከውሃ ነው የተፈጠሩት። ያ ውሃ ደግሞ አስቀድሞ የምድርን ዳርቻ ሲያጠጣ የነበረው የእግዚአብሔር መንፈስ የሰፈረበት ውሃ ከዛ ነው የተሰሩት። ተጠምቀው ነው፣ ከተጠመቀ አፈር ነው የተሰሩት፣ ከተጠመቀ ጭቃ ነው የተሰሩት። የእግዚአብሔር መንፈስ ካደረበት ነው የተሰሩት። አየህ፣ አሁን እዚህ ጋር ነው የሚጋጨው። አሁን እኔ ከሌላ ቄስ ጋር አውርቻለሁ። ከሌላ ሲያስተምረኝ ይህን ስጠይቀው እኔ በእነሱ ሰዓት ጥምቀት አልነበረም። ጥምቀት እንደገና በክርስቶስ አንተ እንዳልከኝ ለኔ አይ አዳም አለው። እኛ ቢኒ ይሰማል፣ ትሰማለህ በደንብ ያ ቴንክ ዩ። በብሉይ ኪዳን የነበሩት ለአዳምና ሔዋን የአጋንንት መንፈስን ተጠናውተው ሳይሆን የአጋንንት መንፈስ ተጠናውተው ሳይሆን የተጠመቁት። ኧረ ሲያናድድ አለ። አሁን ይሰማል እኮ ትሰማለህ፣ ሲቋረጥ ይታየኛል እኔ ጋር። የአጋንንትን መንፈስ ተጠናውተው በሰውነታቸው ሴጣን ደማቸው ውስጥ እየተዘዋዘዋረ ሳይሆን ቅዱሱ መንፈስ የእግዚአብሔር የተነፋበትን ከዛን የተሰሩት። አጋንንት በቂጣቸው ብሎ ነፍቶባቸው ሳይሆን እግዚአብሔር ቅዱሱን መንፈስ ነፍቶባቸው ነው የተፈጠሩት። አንድ ሁለተኛ፣ በእስልምና ሰላት ግዴታ ነው አይደለም? ተሰጠው ኖ ከዛ በፊት ነው ማስረጃ። በአዳም ጊዜ 5 ጊዜ ሶላት ለመኖሩ ማስረጃ ስጠኝ አለ። ማስረጃ ስጠኝ። መሐመድ እኮ ማለት በእስልምና የመጨረሻ ነብይ ነው እንጂ የመጀመሪያ ነብይ ወይ ማስረጃ ስጠኝ፣ ማስረጃ ስጠኝ። ምክንያቱም ሰማይ ላይ ሄጄ 5 ጊዜ ሶላት ይዤ መጣሁ ያለው መሐመድ ነው። ከመሐመድ በአዳም ጊዜ ለአዳምና ሔዋን 5 ጊዜ ሰላት ስገዱ የተባለበትን አንድ ማስረጃ ብቻ ስጠኝ። እፎይ አሁን መጀመሪያ የነበርንበትን እንጨርስና ስለ ሶላቱ ጨረስን እኮ ስለ ሶላቱ ለግልጽ ስለሆነ አሁን እኮ ሶላት ያቀጠየቁ አንተ ስለማታውቀው አይ በደንብ ነው ማውቀው። ማታውቀውን ጥምቀትን ጠየከኝ አይደል እንዴ? ቢኒ ለምን ምን ታደርገኛለህ? አዳምጥ። አንተ ጋር ሲሆን ማታውቀውን አትጠይቀኝ። 5 ሰላት ለአዳምና ሔዋን ተሰጥቷል። እኔ እኮ አሁን የጠየኩህ ማወቅ የፈለኩት ስለ ክርስትና ነው። አዳምጥ እሺ፣ በደንብ አስተውሉ። አንድ ሰው በእስልምና ሰላትን የማይሰግድ ከሆነ ጠብቆ 5 ሰላትን የማይሰግድ ከሆነ ከእስልምና ይወጣል፣ ከእስልምና ይወጣል። አዳምና ሔዋን የት ቦታ ነው በገነት ውስጥ 5 ጊዜ ሰላት ስገዱ የተባሉት? ሲፈጠሩ ካልተባሉ በገነት 5 ጊዜ ሰላት የማይሰግዱ ከሆነ ሙስሊም አይደሉም።
በዚህ ወንድማችን ሎጂክ መሰረት አንድ በገነት ውስጥ ሐጅ አድርጎ የተባሉበት አንድ ማስረጃ፣ ምክንያቱም ከአምስቱ እንትን ውስጥ አንዱ ስለሆነ ከሌላ አሁንም ሙስሊም አይደሉም እነኛ። አዳምና ሔዋን ያንን ጥቁር ድንጋይ ሄደው በገንን ጥቁር ድንጋይ ሄደው አይ 5 ጊዜ ይሰግዱ ነበር ካልከኝ ማስረጃ ስጠኝ። ከሌለ ግን ይሄ በመሐመድ ጊዜ የተሰጠው አስተምሮ አይመለከታቸው አለ። አሁን እየጠየቅኩ የነበረውን ጥያቄ ነው ዳይሬክት እንድትመልስልኝ የፈለኩት። ጥያቄ ሶሊስሊ ነው። እፎይና አሁን ለተቃራኒ እንትን አይደለም የመጣሁት። ዲፕሊ ማወቅ የፈለኩት ርዕስ ስለሆነ ነው። እስልምናን ተወው፣ ግድልህም። ለምን ተዋለሁ? እስልምናን ስለማታውቀው ተወው። እኔ ጠየቅኩ። እንዳንተ ደደብ መስላለሁ እንዴ? እስልምናን ስለማታውቀው ይላል። ና ከፍ ብዬ ላዋርድ። እስኪ ና ማይክን አንሳ። ኦኬ፣ እስልምናን አንተ ታውቃለህ? ይኸውልህ ስድቡ እስልምናን ታውቃለህ? እስልምናን ታውቃለህ ወይ? ምንም ጥቅም የለውም። እኔ እናንተ በመሰዳደብ አንተ 5 ጥያቄ ጠይቄ ከመለስክ እኔ ንጽጽር አቆማለሁ። እስልምናን ታውቃለህ? ና ማይክን አንሳ። ማይክን አንሳው። አንሳው። ኦኬ፣ ሶሪ። አሁን እኔ ነኝ ሚዩት አደረግኩ። ኢንቫይት ልክላለሁ ብዬ ነው። አንሳ። እስልምናን ታውቃለህ? እስልምናን ታውቃለህ ወይ? ይሰማል? እስልምናን ታውቃለህ ወይ? አልሐምዱሊላህ ታውቃለህ ማለት ነው። እውነት ነው። ኦኬ፣ አዳምና ሔዋን በገነት ውስጥ ሙስሊም ናቸው ብለህ ታምናለህ? በትክክል። ምክንያቱም 5 ጊዜ 5 ወር ሰጥተን ሰላት አሳየኝ። መረጃ ልስጥህ። 5 ወር አልፈልግም። ማስረጃ እኔ ስጠይቅህ ነው የምትሰጠኝ። 5 ወር ሰላት የሚሰግዱት ማስረጃ ስጠኝ። ማስረጃ 5 ወር ቆይ፣ አዳምጥ፣ አታውራ። ለምን ነው ማስረጃ የምትሰጠኝ? ምን ለጠየቅኩ? እየሰማኸኝ ነው? ማስረጃ ልስጥህ። ስማኝ። ምን ለጠየቅኩ ማስረጃ ትሰጠኛለህ? ኧረ በአላህ ግን አንተ ለምን ታጭበረብራለህ? አጭበርባሪ ለምን ትሆናለህ? ለሌሎቹም ኧረ ለአላህ ብለህ ቢያንስ እኮ ምንድነው ማስረጃ የምትሰጠኝ? መጽሐፍ ቅዱስ ነው የሚታይ ነገር እኮ ነው። አንተ የምታጭበረብራቸው ለምን ታጭበረብራለህ? ምን ለጠየቅኩ ነው ማስረጃ የምትሰጠኝ? ታደርጋላችሁ። አዳምጥ። ለምን ማስረጃ ስጠኝ። አዳምጥ። ቀጥል፣ ማስረጃ ስጠኝ። ለምንድን ነው የማታዳምጠው? መጽሐፍ ቅዱስ ያልተጠመቀ አይድንም፣ ያልተጠመቀ ኦርቶዶክስ አይደለም ካለ መጀመሪያ የተፈጠሩ ሰዎች ኦርቶዶክስ አልነበሩም፣ አልተጠመቁም። እሺ አንተ ስትወለድ ለምን ተጠመቀ? አንተን ማን ያለ? አላህ ከሌሊቱ 1/3 ላይ ወደ ቅርቤቱ ሰማይ ይወርዳል ብለው እነ አዳም ያምናሉ። ምክንያቱም አላህ ራሱ አዳምና ሔዋን ራሱ ገነት ላይ በነበሩበት ሰዓት ገነት የት እንደነበረች እንኳን ስለማታውቅ ማለት ነው። አዳም ጥቀኝ ወይስ እንደዚህ አይነት የወረዱ ጥያቄዎች እዛች ስትመጡ አዳምጣ። ለምን ትቸኩላለህ? አዳምጥ። ምን ብሎናል ወንድማችን? በገነት ውስጥ አዳምና ሔዋን በነበሩ ሰዓት አላህ ይወርድ ነበረ? የለም። 5 ጊዜ ሰላት ሰግዱ ነበር? የለም። ፕሊስ ከሰሮንና እንደዚህ አይነት ድንቁርና ውስጥ ካለህማ ከሰሮን ታብታብ ብታደርግ ራሱ ይበዛብሃል። እኔ ቤት ገብተህ ታብታብ ማድረግ በራሱ ምን አይነት ድንቁርና ነው የተጠናወተው? ወንድማችን በኢየሱስ በደንብ አስተውሉ። አንድ ነገር ከተሰጠ በኋላ ህግ ባለበት ነው አንድ ነገር ተጠያቂ የምትሆኑት። ሮሜ ምዕራፍ 5 ላይ እንደሚናገረው ህግ በሌለበት ላይ ተጠያቂ አይሆንም አንድ አካል። ኦኬ፣ ለምን እንደዚህ ሆነው ሲስተሙ? ወርድ ከራስ ነው በራሱ እንጀራ ይፈርዳል። ምን ምንድን ነው የሚለው?
ምንድን ነው የምታወሩት? አርዲ ሰላም ነው? ምን ውስጥ ገባችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። እፎይ እንዴት ነው? አለን። የቀደሙ ልጅ አታዳምጥም ይልሃል ታውቃለህ። ለራሱ ሳያዳምጥ ጥያቄ ራሱ ምን እንደተጠየቀ እኮ አልሰማም። እና ቢያንስ ጥያቄውን እንኳን ሰምተህ እታች የምታዳምጥ ከሆነ የቀደሙ ልጅ ጥያቄውን እንኳን ሰምተህ አታዳምጥም ብትል ያምር ነበረ። ግን አንተ ጥያቄውን ለማዳመጥም ጊዜ አልነበረህም። እና ሙስሊሞች ፕሊዝ ተረጋግታችሁ የሚጠየቀውን ጥያቄውን ለመስማት ሞክሩ። አይ ቲንክ እፎይ ንጽጽሩ የገባቸው አልመሰለኝም። አንድ ጊዜ ንጽጽሩ የገባቸው አልመሰለኝም። እንግዲህ ጥምቀትን ይዛችሁ ጥምቀት የመጣው በክርስቶስ ሞት ነውና ጥምቀትን ይዛችሁ እና አዳም አልተጠመቁም ክርስቲያን አይደለም የምትሉ ከሆነ ተመሳሳይ ነገር እፎይ ምንድን ያመጣው በእነ አዳም ጊዜ አምስት ወቅት ሰላት የለምና ከሌለ እነሱ ሙስሊም አይደሉም የሚል ነው ያመጣው። ወይ ደግሞ ሀጅ አያረጉም እነ አዳም አልተጻፈም የለም፣ ስለዚህ ሙስሊም አይደሉም እያላችሁ ነው። ስለዚህ በዚህ ንጽጽር መሰረት ጥያቄ የምትመልሱ ከሆነ መልሱ፣ የማይነሳ ነገር አታንሱ። አዳምና ሔዋን በቀን 5 ጊዜ ሲሰግዱ አልነበረም? አልተጻፈም። ሀጅ አረጉ ተብሎ አልተነገረም። ዘካ ሰጡ ተብሎ አልተነገረም። ይሄ ደግሞ የእስልምና ዋና መሰረት ነው። ስለዚህ ይህን ነገር ካላደረጉ እነሱ ሙስሊም አይደሉም እያላችሁ ነው። ቢያንስ የምታወሩትን ነገር ይግባችሁ፣ ዝም ብላችሁ አትለፉ። ስለዚህ ንጽጽሩ በዛ መሰረት ነው የመጣው። ወይም ዝም ብላችሁ ጥያቄ ካለ ጥያቄ ጠይቁ፣ ያልገባችሁ ነገር አታንሱ ማለት ነው። ሲጀመር አንዳንድ ህግ መቼ እንደሚሰጥ እንኳን አስተምሮ መቼ እንደሚሰጥ እንኳን ሂደትን እንኳን ማያውቁ ከዶሮ ጭንቅላት የጠበበ ጭንቅላት ዞ መምጣት በጣም የሚያሳፍር ነው። ክርስቶስ ሞቶ ባልተነሳበት ላይ አዳምና ሔዋን ሞቶ ተነሳ እያሉ ይጠመቁ ነበር ብሎ ማመን በራሱ በጣም ያስጠላል ነው። ምን አይነት ሙግት ውስጥ ትገባላችሁ ከእንደዚህ አይነት ሰዎች ጋር? ክርስቶስ ገና በስጋ ሳይመጣ ባነበረበት ላይ ማንኛ ነው የሚስቀው? አሁንም ይስቃል፣ እንደሚያውቅ ማለት ነው። አሁንም ይስቃል። አጋንንት እኮ ነው ማኒፌስት የሚያደርግባቸው። ባይዘይ ራስ አንተ ራሱ አጋንንት ነህ። በእናትህ ምን አይነት እማሆን ነገር ጥያቄ የምትጠይቀው? በጣም የሚያሳዝን ነው። በጣም እኔ ድንቁርናችሁ እኮ እኔ ጭንቅላታችሁ እንግዲህ አስቡ። አንድ ሰው ሲጠመቅ ክርስቶስን ለብሻለሁ ነው የሚለው። ክርስቶስ ሞቶ እንደተነሳ ሞቼ እነሳለሁ ነው። ክርስቶስ ሞቶ ተነስቷል፣ ትንሣኤን ሰጥቶኛል፣ እነሳለሁ ሞቼ ብሎ ማመን ነው። ክርስቶስ ገና ሞቶ ባልተነሳበት ወቅት ላይ ክርስቶስ ሞቶ ተነሳ እያሉ አላመኑም ይለኛል። ገና ተስፋ ሲያደርጉ ነበር። እነሱ መጥቶ ሞቶ ይነሳል ብለው ተስፋ የሚያደርጉ ናቸው። ተስፋን ተፈጽሟል ብለው ድንድብና በዚህ መጠን ድድብና ክሬዲት የሚሰጠው ቢሆን የሙስሊሞቹ ክሬዲት ሙሉ ነው የሚሆነው በድድብና ማለት ነው። ለነገሩ ነብያቸው ሙሉ አርጎታል ነው ሄደ ለካ በኢየሱስ ስም። አሁን ቆይ ምን የሚያስቀው? አሁን እኮ በሱ ትልቅ ጥያቄ ጠይቋል። which means ምን ማለት መሰላችሁ? በቀላሉ ሙሐመድ ገና ነቢይ ከመሆኑ በፊት ሚስት ከማግባቱ በፊት ወይንም ከድጃን ከማግባቱ በፊት ልጅ እንዴት አልወለደም ምናምን ብሎ እንደመሞገት ነው። ገና ሳያገባ ከሴት ጋር ሳይተኛ ኖ ልጅ ወልዷል ብለው ለምን በዛን ሰዓት የነበሩ ሰዎች አሚና ልጄ ሙሐመድ ልጅ አለው ብላ ለምን ሳትል ማናቱ? አዎ እንዴ እናቱ እኮ የሞተችው በ6 ዓመት ነው። ሙሐመድ ገና 6 ዓመት ሆኖት እኮ ነው የሞተችው እኮ። እናትየዋ ልጅ አለው ለምን አላለችም? እንኳን ልጅ ሊኖረው እኮ ገና እሱ 6 ዓመቱ ነው። ይሄ ያውም የቅርብ ሎጂክ ነው፣ ቀረብ ያለ ማለት ነው። ያው ተወልዶ እያየችው ማለት ነው። ልጇ ተወልዶ እያየችው ሚስት እንደሚያገባ እያየችው። ለእርሱ ሚስት የሌለው ሲሆን እንዴት ልጅ አለው ትላለህ? አዳምና ክርስቶስ መካከል ስንት ሺህ ዓመት ልዩነት እንዳለ አስቡ። ሞቶ ተነስቷል ለምን አላሉ? ምን አይነት ድንቁርና ነው! በኢየሱስ ስም ደግሞ ይስቃል እኮ ሙራ አድርጎ ቀጥል። እሺ አይ ሙስሊሞች
አሁን ምንድን ነው የተመለሰው? ምንድን ነው የተወራው ራሱ ብትለው ምንም የሚያውቀው ነገር እንደሌለ ግልጽ ነው። ልጁ ግን ዝም ብሎ በቃ እስልምናውን ለመታደግ እንደው በሳቅ እንኳን ልሞክር ብሎ ነው። ግን ቀጥልና ከሌሎቹ ጋር እስኪ የተሻለ ሰው ካለ እናዳምጥ። እፎ ያለህ እንዴ እንትን ስታክ አድርጓል። ቪዲዮ አለው ነህ አሁን መጥተሃል። ስታክ አድርጓል። ኔትወርክ እየወጣ ነው አይደል? ነው ፖፓላራ አለ ፖፓላራ ስደርብ ነበር ቅድም። ቀጥል የመጣሁት ወይ ቢኒ ቀጥል። እኔ ልቀጥል፣ ችግር የለም። ፖፖላሬ ቀጥል ወይ ድምፅን ቀነስ አድርገህ። እሺ አንተ ቀጥል። እሺ አንተ ቀጥል። እፎይ ጋር ቀጥል። እሺ ሰላም። እግዚአብሔር ይመስገን። ቢኒ እኮ ልቀጥል መስሎኛል። ይቅርታ። ጥያቄ ነው ልቀጥል? እንኳን ደህና መጣ። ሰላም አለው። መልካም። ኢየሱስ የዘላለም ሕይወት ይሰጣል ብለህ ታምናለህ? መጀመሪያ የዘላለም ሕይወት ምንድን ነው የሚለው ላይ ብትነግረን። ምንድን ነው የዘላለም ሕይወት? ከሞት ወደ ሕይወት ያመጣናል። እሱ ዘላለማዊ ሕይወትን ይሰጣል ብለህ ታምናለህ? እሱ ሳይሆን አስተምሮቱ። አዎ። እሱ ራሱ አይሰጥም። ኦኬ አውል ጎ በሱም ልስማማና በዛኛው አንተ ባልከውም ልሂድና ባስተምሮቱስ ይሰጣል። የሁሉም ነቢያት አስተምሮት የዘላለም ሕይወት ይሰጣል። ቴንክ ዩ። ስለዚህ እኔ የአብ ልጅ ነኝ ብሏል። የአብ ልጅ መሆኑ አስተምሮቱ ነውና ስለዚህ የዘላለም ሕይወት ያሰጣል ማለት ነው። አባቱ አብ እንደሆነ አስተምሮቱ ነው። ስለዚህ ይሄ አስተምሮቱ የዘላለም ሕይወት ይሰጣል። እርሱ የአብ ልጅ አይደለም ብሎ ማለት ደግሞ የዘላለም ሕይወትን ያሳጣል ማለት ነው። እሱን እኛ አንቀበልማ። እንደ እስልምና ኢየሱስ ክርስቶስ እኔ የአብ ልጅ ነኝ ብሏል የሚለውን አንቀበልም፣ ወር አናምንም። ምክንያቱም ማትቀበለው እሱ ስለተናገረው አንተ አትቀበልም። የምትቀበለው አጋንንት ስለተናገሩ አጋንንት የለውም የአብ ልጅ አይደለም ስላሉ ትቀበላለህ። እሱ ግን የአብ ልጅ ነኝ ያለውን አስተምሮቱን አትቀበልም። እሱ ብሏል የሚለውን ነገር አልቀበልም፣ መጽሐፉን አልቀበልም። ማስረጃ ሉክ የእስልምናን ቅዠትዩ አስተምሮቱን እቀበላለሁ አለን። የዘላለም ሕይወት ይሰጣል ብዬ ስል እሱ ሳይሆን አስተምሮቱ በሚለው እስማማለሁ አለኝ። በአስተምሮቱ ከሆነ ደግሞ ደጋግሞ እኔ የአብ ልጅ ነኝ ብሏል። ስለዚህ የአብ ልጅ የሚለው የዘላለም ሕይወት የሚያሰጥ አስተምሮ ይሆናል ማለት ነው። አስተምሮቱን ከአንተ መጽሐፍ ይሄን አልቀበልም አለ። ማይቀበልበት ወንድማችን ምክንያቱ ምንድን ነው? አጋንንቶች አይደለም ስላሉት የኢየሱስን ንግግር አይቀበልም፣ የአጋንንቶችን ንግግር ይቀበላል። የቱ ጋር ነው የአጋንንት ንግግር የሚለው? እስኪ ማስረጃ። አላህ ልጅ የለውም ያሉት አጋንንቶች አይደሉ? አይደሉም። ማስረጃ። ኦኬ አርዲ መክፈል ትችላለህ? ሎፎ አንድ አይቀስተ ኦኬ በደንብ አስተውሉ። ሙስሊሞች ኤግዛክት ወርድ ፋላሲ ሲጠይቋችሁ ሊያምኑበት ፈልገው አይደለም፣ ለመጨቃጨቅ ብቻ ነው። ይኸው ቃል በቃል እኔ የአብ ልጅ ነኝ ብሏል። አስተምሮቱ ነው፣ ተቀበል። ሲመጣበትስ ነው አልቀበልም። ለምን? አጋንንቶች ምን ብለውኛልና፣ አይ አላህ ልጅ የለውም ብለውኛልና የአጋንንቶች ትምህርት ይሻለኛል። ኢየሱስ እዚህ ጋር ከተናገረው ይልቅ አጋንንቶች የተናገሩትን ብመርጥ ይሻለኛል። እርሱ የአብ ልጅ ነው ማለት የዘላለም ሕይወት የሚያሰጥ ነው። እርሱ የአብ ልጅ አይደለም ማለት ደግሞ የዘላለም ሕይወት የሚያሳጣ ነው፣ የሰይጣን ምስክር ስለሆነ። እኛ ደግሞ የአጋንንትን ምስክር አንቀበልም። ፔሬድ።
የአጋንንት ትምህርት መቼም ለእኛ ምስክር በፍጹም ሊሆን አይችልም። ራሱም የነገረን ያስጠነቀቀንም አጋንንት ውሸታም፣ ሐሰተኛ፣ የሐሰት አባት መሆኑን ነው። ከእኛ ጋር ብረት የሚያደርግ የእኛ ወንድም የሚሆን አይደለም። አጋንንት እንደውም በስሙ የሚንቀጠቀጡ በስሙ የሚወገዱ ናቸው አጋንንቶች። ስለዚህ ክርስቶስን አስተምሮ እቀበላለሁ የሚል አንድ ሰው እርሱ የአብ ልጅ መሆኑን አምኖ ሊቀበል ይገባል። ይህን አልቀበልም ያለ ሁሉ የአጋንንትን ትምህርት ነው የሚቀበለው። የአጋንንት ትምህርት ደግሞ በእኛ ዘንድ ተቀባይነት የለውም። የአጋንንት ትምህርት ነው ላልከው ማስረጃ አምጣ፣ የመጀመሪያው። ሁለት ደግሞ የአንተን መጽሐፍ አስተምሮ በእኛ ተከፍቶላል። ኦኬ፣ ስንት ቁጥር ላይ ልክፈትልህ? 72 1 እና 3 እሺ ነው መሐመድ ኦኬ፣ አንብበው። እሺ ወንድማችን ኡመቴው፣ እሺ አንብበው ኡመቴው። ምንድነው መጀመሪያ መጽሐፉ ምንድነው? ቁርአን ሱረቱል ጂን። እሺ የጋኔኖች ምዕራፉ ራሱ የጋኔን ነው። አዎ ነው። ስለዚህ አጋንንት ወንድም አለ፣ አጋንንት ምዕራፍ መጽሐፍ አለ። ስያሜው የአጋንንት ምዕራፍ ይላል። ስያሜ ነው። ስያሜ ማለት አጋንንት ነው የጻፈው ማለት አይደለም። ለዚህም ማስረጃ ታመጣለህ። የአጋንንት ምዕራፍ ማለት አጋንንት ነው የጻፈው ማለት ነው የሚል ማስረጃ አለ። የአጋንንት መጽሐፍ ነው ያልኩህ እኔ። ቀጥል እኮ ለሱ ማስረጃ አለ። የአጋንንት መጽሐፍ ነው ላልከው ማስረጃ አለ። ይኸው አጋንንቶች የተናገሩት ነው እዚህ ጋር የተቀመጠልህ። ስለዚህ አጋንንት መጽሐፍ ነው ማለት ነው ኡመቴው። አጋንንቶች የተናገሩት እዚህ ላይ ከተቀመጠ የአጋንንቶች ንግግር ነው፣ የአጋንንቶች መጽሐፍ ነው ማለት ነው። አንድ ተራ ዱርዬ የተናገረውም ነገር መጽሐፍ ላይ ሊጻፍ ይችላል። የተራ ዱርዬ መጽሐፍ ነው ማለት ነው። የእሱ መጽሐፍ ነው ሳይሆን የእሱ ግን ንግግር ነው፣ የዱርዬው ግን ንግግር ነው። አዎ አጋንንት እንደዚህ ብሏል ተብሎ ሊጻፍ ይችላል። በቃ እኮ የአጋንንቶች ንግግር ነው። ቀጥል አንብብ። ኖ አይደለም፣ አጋንንት እንዲህ ተናግሯል ተብሎ ሊጻፍ ይችላል። መጽሐፉ አጋንንት ነው ማለት አይደለም። ቀጥልሽ አንብብ። እሺ ቆይ ቅድሚያ ትንሽ አርቀው ወደኋላ። እሺ እዚህ ጋር ተናጋሪው አላህ ነው። ቁርአን ላይ እንደሚታወቀው ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆንን ቁርአንን ሰማንም አሉ ማለትን ወደ እኔ ተወረደ። ስለዚህ ነው አላህ ለሙሐመድ ይሄንን በል ያለው እንጂ ቀጥል አንብብ። እስከ ቁጥር 3 አንብብ እኮ እዚህ ጋር የምትይዙት ነገር ምንድነው? አላህ ለሙሐመድ የሚናገረው ቃል ነው። ቀጥል። ወደ ቀጥታ መንገድ የሚመራ ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም አሉ። ያሉትን ንግግር ፈጣሪ አሉ ብሎ ለሙሐመድ ሰለላሁ ዐለይሂ ወሰለም ነው የሚናገሩት። ቀጥል። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ማነው ያለው ይሄንን? አላህ። ማነው ይሄን ያሉት? አላህ። ኦኬ አላህ ነው ጌታችን፣ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ያለው አላህ ነው። አዎ ጅኖቹ አሉ ብሎ የተናገረው አላህ ነው። አላህ ጌታ አለው ማለት ነው? የለውም። አላህ ስለራሱ ጌታ ይናገራል። አይ አዳምጥ። እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ያለው ማን ነው? አላህ። ጅኖች አሉ ብሎ አላህ ነው የተናገረው። ኦኬ ስለዚህ የንግግሩ ባለቤቶች ጅኖች ናቸው ማለት ነው። የተናገረው አላህ ነው። የንግግሩ የመጀመሪያው ባለቤቶቹ ግን ጅኖች ናቸው ማለት ነው። አማኝ ጅኖች። አዎ። ስለዚህ አላህ ልጅም ሚስትም የለውም ብለው ለመጀመሪያ የተናገሩት እዚህ ጋር ጅኒዎች ናቸው ማለት ነው። አይደለም። እዚህ ቃል ጋር ከመድረስ ጋር ከመድረስ በፊት አስደናቂ ንግግርን ሰማን ብለዋል ጅኒዎቹ። አማኝ ጅኖች ሰማን አሉ። በቃ ያ ሰሙ። ኦኬ ስለዚህ አላህ ልጅና ሚስት የለውም ብለህ ትላለህ አይደል አንተ አሁን? አዎ። ይሄንን ደግሞ ጅኒዎች ተናግረውታል አይደለ? አዎ። አማኝ ጅኖች ተናግረውታል። ቴንክ ዩ። በደንብ አስተውሉ። ይሄን መናገራቸውን አላህ ለነብዩ መሐመድ ፕሊዝ አንድ በደንብ አስተውሉ ውዶቼ።
ክርስቶስ የአብ ልጅ ነኝ አብም እኔ አባቱ ነኝ ደጋግሞ ብሎ ተናግሯል ቃል በቃል መጽሐፍ ቅዱስ ላይ በቃኝ እስክትል ጥቅስ ሰጣለው አልቀበልም ክርስቶስ የተናገረውን ብሎ አጋንንቶች የተናገሩትን ግን ይቀበላል። አጋንንቶች አላህ ሚስት ስለሌለው ልጅ የለም ስላሉት ይቀበላል። አብ አባቴ ነው ማለት ወይንም ወልድ የአብ ልጅ ነው ብሎ ማስተማር የዘላለም ሕይወት ያሰጣል። ይሄም መካድ ደግሞ የዘላለም ሕይወትን ያሳጣል። ኡመቴው ለምንድን ነው ይሄንን የካደው? አጋንንቶች አላህ ሚስት ስለሌለው ልጅ የለውም ሚልን አጋንንቶች አላህ ተናግረዋል ብሎ ስለነገረው የአጋንንቶችን ምስክርነት ዞ ነው። እኛ አጋንንት ምስክር አንቀበልም። አንተ እንግዲህ ከተመቸ ከአጋንንቶች ጋር ህብረት ማድረግ ትችላለህ፣ እኛ ግን አንችልም። ምክንያቱም ክርስቶስ የመጣው በስጋ የተገለጠው ዕብራውያን ምዕራፍ 2 ቁጥር 15 እና ደክፈተው የአጋንንትን ስራ ሊያፈርስ ነው እንጂ የአጋንንትን ምስክር እንድንቀበል አይደለም። ክርስቶስ በስጋ የተገለጠው የታየው ተነካው ተዳሰሰው ሞትን በሞቱ የሻረው የአጋንንትን አስተምሮ የአጋንንትን ራስ ሊቀጠቅጥ ሊያፈርስ ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርና በዘራው መካከል ጠላትነትን አደርጋለሁ እሱ ራስን ይቀጠቅጣል የተባለለትን ያንን ትንቢት ሊፈጽም የመጣው ዕብራውያን 2:15 በስጋ የተገለጠው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአጋንንትን ምስክር እንድንቀበል አንድም ቦታ ላይ መጽሐፍ ቅዱስ አይመክረንም። አጋንንቶችን ከሰዎች እንኳን ሲያስወጣ ክርስቶስ ምስክርነታቸውን አይቀበልም ነበር። ዝም በልና ውጣ ነበር የሚላቸው ሐሰተኞች ስለሆኑ ማለት ነው። እንግዲህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ኦኬ፣ ይኸውም ዲያብሎስ የዲያብሎስን አስተምሮ ለመሻር ነው የመጣው ክርስቶስ። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋና በደም የተካፈለው እኛ ልጆቹ በዲያብሎስ ላይ ኃይል፣ ብርታት፣ ስልጣን እንዲኖረን ነው። ለዚህም ነው ማቴዎስ ወንጌል ምዕራፍ 4 ላይ ሉቃስ ወንጌል ምዕራፍ 4 ላይ 40 ቀን 40 ሌሊት ከጾመ ከጸለየ በኋላ አጋንንት ፈታኝ መጥቶ ካቀረበው በኋላ ድል ካደረገው በኋላ አጋንንት ምን ያህል እንደተሸበሩና እንደሸሹ አይታችኋል። ከዛ በኋላ በማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 5 አካባቢ ጀምሮ እስከ 8 እንደዚህ ለደቀ መዛሙርቱ ይሰጣቸዋል ያንን ስልጣን አጋንንትን የሚያስወጡበትን። እንዲሁም ማቴዎስ ወንጌል ምዕራፍ 9 ላይ በተመሳሳይ ማለት ነው። ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 17 ጀምሮም በተመሳሳይ ማለት ነው ለሰብአ እርድእቶች ይሰጣቸዋል። በአጋንንት ላይ እንኳን እኛ ስልጣን እንዲኖረን አደረገን። የአጋንንትን አስተምሮ ሳይሆን አላህ ልጅ አልያዘም የሚለውን ቃል ቁንጽል አድርገህ ጂኖች ተናገሩታል እንጂ አላህ በሱረቱል ኢኽላስ በግልጽ ራሱ ተናግሮታል። በል እርሱ አላህ አንድ ነው። አላህ በሚለው አያት ጀምሮ ማለት ነው ቁል ሁወላሁ አሐድ አላሁ ሰመድ የሁሉም መጠጊያ ነው። ለም የሊድ አልወለደም ወለም ይውለድ አልተወለደም፣ ለእርሱ አንድም መጠጊያ ብጤ የለውም ብሎ ዴፊኒቲቭሊ እርሱ ቃል በቃል ገልጾታል። አማኞች ይሄንን ቃል ደገሙት ብሎ ደግሞ አላህ ሱብሓነሁ ወተዓላ ለሙሐመድ ሰለላሁ ዐለይሂ ወሰለም ደገሙት አይልም ሱረቱል ኢኽላስ ላይ አላህ ተናግሮታል። እርሱን ቃል በቃል ደገሙት አይደለም። እየተቋረጠ ነው እንዴ? አረብ ሊቀጥልሽ። ኦኬ፣ እየተቋረጠ አይደለም። ቆይ ኡመት አንድ አዳምጠኝ። ለምሳሌ አሁን በተናገርከው ላይ አላህ እኮ በሱረቱል ኢኽላስ ላይ እንደዚህ ብሎ ተናግሯል። ፈጣሪ ነው ብለህ የምታስበው ማለት ነው። ነገር ግን ከመሐመድ በፊት የመጣው እናንተ ግን ነብይ ነው ብለህ የምታስበው ሰው ግን አይ እኔ የእግዚአብሔር ልጅ ነኝ ብሎ ተናግሯል። ስለዚህ ከሱ በፊት የመጣው ሰውዬ ይሄንን የተናገረውን ከርሱ በኋላ የመጣው ሰውዬ ከሱ የተሻለ አውቆ ስለሱ ሊነግርህ አይችልም። መሐመድ ዋሽቶሃል ነው የሚባለው። መሐመድ ኢየሱስ ክርስቶስ የተናገረውን ነገር ትቶ
አይ ይኸው ፈጣሪ እንደዚህ ነው እያለ ያለው ብሎ 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 እኔ እግዚአብሔር ልጅ ነኝ ብሎ ተናግሯል እኮ። የእግዚአብሔር ልጅ ግን ማለት ምን ማለት ነው? እሱ በራሱ ትርጓሜ የሚፈልግ ነገር ነው። በአይሁድ ስርዓት፣ በእስራኤላውያን ህዝቦች ስርዓት ውስጥ ለአምላክ ቅርብ የሆነ ሰው አካል የእግዚአብሔር ልጅ ይላሉ። ሁለት ደግሞ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብቻ አይደለም ብዙ አካላት የእግዚአብሔር ልጅ ተብሏል። የእግዚአብሔር ልጅ የአምላክ ልጅ ነው የሚል ነገርን አያሰጥም። የመጀመሪያው። ሁለተኛ አይሁዳኖች ራሱ ይሄንን ነገር አምላክን ወለደ ብለው አያምኑም። እናንተ በምትሉት እንዲሄድ ብንል እንኳን በጣም እናመሰግናለን ተቃወመው ብንል አይሁዳኖች ይሄን ነገር ኮምፕሊትሊ አልተቀበሉትም። አምላክ ልጅ ወለደ ብለው አልተቀበሉትም። እሺ መቴው በጣም እናመሰግናለን። ስለዚህ እኔ የእግዚአብሔር ልጅ ነኝ ያለውን ኢየሱስ ክርስቶስ እሱን ትቀበላለህ፣ ሁሉም ሰው የእግዚአብሔር ልጅ ነው በሚለው አይደለም አስተምሮት አለ ነው ማለት አይሁዶች እኮ ትቀበለዋለህ ሳትቀበለው እንዴ? ታዲያ አስተምህሮቱ አለ የምትለው ታዲያ ከየት መጥቶ ነው አስተምህሮቱ? በአይሁድ ትሬንድ በፊት ላይ ነው ያልኩ። አሁን ላይ ቁርአን ከወረደ በኋላ ይህ አገላለጽ ራሱ ቀርቷል። አባት ልጅ የሚለው ነገር ምድራዊ ለሆነ ለሰው ልጅ እንጂ አምላክ ከሰው ልጅ ጋር ባለው መስተጋብር ላይ አንተከለ ሌላ ቦታ ከመሄድ በፊት ይቻል ነበር፣ አሁን ግን ቀርቷል የሚለው ማስረጃ አሳየኝ። በፊት ይቻል ነበር አባት ማለት አሁን ግን ቀርቷል የሚለውን ማስረጃ አሳየኝ። አሳያለሁ፣ ችግር የለውም። በፊት ይቻል ነበር አሁን ቀርቷል የሚለውን ማስረጃ ቶሎ በል። በፊት እንደሚቻል ይኸው ያንተ መጽሐፍ ማስረጃ ነው። ኧረ እባክህን ከቁርአንህ ነው ያልኩህ። እስራኤልም የእግዚአብሔር ልጆች ተብለዋል። በጣም ጥሩ እኮ ከራስ መጽሐፍ ግን በፊት ይቻል ነበር አሁን ግን ቀርቷል የሚለውን ለምን መሰለህ ይሄንን ያመጣሁት? ያንተ ፈጣሪና የኛ ፈጣሪ ፈጽሞ አንድ አይደለም። ለምን? ያንተ ፈጣሪ ከበፊትም ጀምሮ አባት አልተባለም፣ በመሐመድም ጊዜ አባት አልተባለም፣ አሁንም አባት አትሉትም። ከመቼም አባት ተብሎ አያውቅም። በፊት ላይ አባት እንዳልተባለ ማስረጃ የለህማ? አለኝ፣ ከቁርአን ወጥቼ አሳይሃለሁ። አንተ ማስረጃ። ኦኬ፣ ሱራ 5:18 ሱራ 9:30 ሱራ 5:18 ምንድን ነው የሚለው? አይሁዳውያንና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ። አይደላችሁም፣ ይህ ማን ነው? ልጆች ብትሆኑማ ለምን ይቀጣችሁ ነበር ብሎ ተናግሯል። እሱ ኢየሱስ ክርስቶስ ከመጣ በኋላ ነው። ኧረ እባክህን ከኢየሱስ በፊት ክርስቶስን ነው እንደዛ ያለው። ኧረ እባክህ ክርስቲያኖች የእግዚአብሔር ልጅ ያሉት ኢየሱስን ነው። ኢየሱስ ከመጣ በኋላ ነው። ኡመቴው ኢየሱስን አይደለም የሚልህ። ሱራ 5:18 ምንድን ነው የሚለው? እኛ አይሁዳውያንና ክርስቲያኖች እኛ የአላህ ልጆች ነን አሉ ነው እንጂ ኢሳን የአላህ ልጅ ነው አሉ አይደለም የሚለው። እኛ ራሳችን ኦኬ። ይኸው 5:18 አሁን እንግዲህ ሌላ መተጣጠፊያ መንገድ ፈልግ እንጂ አሁኑ አያዋጣህም። ይኸው አይሁዶችና ክርስቲያኖችም እኛ ኢሳ አይደለም የሚለው እኛ የአላህ ልጆች አላህ ልጆች ላችሁም ይላል። ላችሁም ይላል። ወደ እርሱ ብቻ ነው። ጨረስኩት። ወዴት ልሄድ? ስለዚህ አሁን ያንተ ክርክር እኮ እዚህ ጋር እኮ ፈረሰ። አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ሲሉ አላህ ደግሞ በፍጹም እናንተ ምን አይነት ሰዎች ናችሁ? እንዴት የአላህ ልጆች ነን ትላላችሁ? አይደላችሁም። ይኸው አይደላችሁም። ስለዚህ ስለዚህ ኪዳን እግዚአብሔር አባት ተብሎ የተጠራ ነው። እስራኤል የእግዚአብሔር ልጆች ተብሎ የተጠሩ ናቸው በብሉይ ኪዳን። ያንተ አላህ ግን መጣና አይደላችሁም ብሎ ሲናገር
ውሸታም ነው መሐመድ ማለት ነው። አምላክን 1400 ላሉት ምላሽ ነው ይሄ። አባ አምላክ ልጅ ያዘ ለሚለው ምላሽ አምላክ ልጅ ያዘ ለሚለው ምላሽ አምላክ ልጅ ያዘ ለሚለው ምላሽ አላህ ልጆችና እኮ እኛ እነማ አይሁዶችና ክርስቲያኖች ምንድናቸው? እኛ የእርሱ ልጆች ነን፣ የአላህ ልጆች ነን። ምን ማለት ነው? አላህ ልጅ አለው ማለት እኮ ነው። goodness gracious የሚያወራው በእናትህ ይሄ ደግሞ ምንድነው የሚያወራው? በዚህ መጠን መደብ አለውኝ አለ ተሰማለህ። ቀጥል። እያስወጣ እየመለሰኝ ነው እና በዚህ መጠን መደደብ መቻል በራሱ ተሰጥኦ ነው። በጣም ታላቅ ተሰጥኦ ነው በእውነት ኡመቴው። አንዳንድ በቃ አንተ ኤክስፔክት አድርገህ ፈልገህ የነበረው ነገር እኮ አተነው አይደለም፣ እናውቀዋለን። አንተ የፈለግከው ሱራ 9:30 ጠቅሼ ይኸው ኢሳን ነው የተቃወመው እንጂ በሌላ እንኳን በፊት ተብሎ ነበር የሚለው ልትል ነበር። ከሱራ 5:18 ግን በየትም ብላችሁ ልታመልጡ አትችሉም። በጣም አጣብቂኝ ውስጥ ነው የሚከታችሁ። ለምን አሁን ላይ የመጣችሁ ሙስሊሞች የበፊቱ አላህ የበፊቱ የነቢያት አምላክ ከመሐመድ ጋር ፈጽሞ የተለያየ ነው ስትባሉ፣ አይ በፊት እኮ አባት መባሉ ችግር የለውም የምትለውን አርጊመንት ይዛችሁ ስትመጡ ሱራ 5:18 ግን አጣብቂኝ ውስጥ ነው የሚከታችሁ። ለዛ ነው። ስለዚህ ኡዘይርና ኢሳን ነው። ከዛ የሚከፋ ኡዘይርና ኢሳን ነው። በጊዜው ለነበሩት ከሆኑ በቂያማ ቀን እዝራን እናመልካለን ያሉትን ጋነም መክተት አልነበረበትም። ያንተ ጭንቅላት አልባ ዋላ ማን ነው የምታመልኩት ሲላቸው እዝራን ሲሉት መሐመድ ከመጣ በኋላ ወይንስ በፊት ብሎ መጠየቅ አይጠበቅበትም ነበር፣ መጠየቅ ነበረበት። ምክንያቱም ከመሐመድ እዝራን እናመልካለን የሚል አንድ ማስረጃ የምታመጣበት የለም። ከመሐመድ በፊትም አክቹዋሊ የሚያመልክ የለም። ምን ብላችሁ የምትፎግሩት? በፊት እዝራን እናመልካለን ብለው ይመጣል ብሎ ያሉ አሉ። ተማር በእናትህ። ምንድነው ማረው? ቁርአን አታውቅም ወይም እናስተምር ወይ ተማር ወይ አስተምረን። ናከፍበል ዝም ብለህ ነው የምታወራው። ዝም ብለህ ነው የምታወራው። ዒዝራ ምን እንደተባለ እንኳን ሳይገባ እስልምና እንደተደደው እኔ ልጨርስ። ባራተጮ በመጮህ መልስ አታመጣም። እስካሁን እንደማዋጣ አውቀህ እኮ ነው አውራ ስትባል አላወራም ብለህ ቅድም እንደ ዳይፐር ሴት ስር ዘፈን ነው አትጨማለቅ። አሁን እዝራን ከመሐመድ በፊት ሲያመልኩት እንደነበረ አንድ ማስረጃ እንጣልኝ። ከመሐመድ በኋላም ደግሞ ሲያመልኩት እንደነበረ አይሁዶች እናመልከዋለን እዝራን ያሉበትን አንድ ማስረጃ እንጣልኝ። ክፈት ለአዳምጥ። ዒዝራ የአላህ ልጅ ነው ሲሉ ማስረጃ ያንተና ተረተረታ አይደለም ሲሉ ሳይሆን አልን ያሉበትን አንተ አላነበብ ቁርአንን እኮ አላነበብ። ማስረጃ እንደ ፖፖ አፍህን አትጠቀመው። መጸዳጃ እንደ ሸርሙጣ ነብይ ነው ሸርሙጣ። ተሳደብ እንደ ሴት አዳ አትጨማለቅ። ነብይ ነው ባለጌ ነው። አውቆ እንዲህ ለማናገር ነው። ወደዛ ሄዳል ኮባራስ እንደሚያውቅ ነገር አክት ያደርጋል ማለት ነው። አውራ ተብሎ እኮ አላወራም ብሎ የተቀመጠ ሰውዬ ነው። ለምኛው አውራ ሰምታችኋል። ቅድም እየተለጠፈ ቂጥቂ ስር እየተለጠፈ እነኛ ሲያወሩ ይረብሽ ነበር። አስወጣሁት። ተመልሶ ሲገባ ግን እስኪ የአውራ ብዬ ድል ስሰጠው ጸጥ፣ ማይኩን ይዞ ጸጥ፣ አውራ ጸጥ። ኡመቴው ይበቃዋል፣ አታስገቡት። ምንም ያውቀው ነገር የለም። ከደናቆርት ጋር ትደናቆሩ፣ ጊዜያችሁን አትግደሉ። ለኦዲየንስም አስቡ። ዝም ብሎ አርጉመንት የሚደግም ከሆነ አስፈላጊ አይደለም። እኔ ስላልሰማሁ እኔ ነበር ያስገባሁት፣ አልሰማሁም። ለማንኛውም አውቀው እንደዚህ መተው የሚሳደቡና አንተን ክፉ ለማናገር የሚፈልጉ ሰዎችን ወዲያው ማውረድ ነው። ስትራቴጂካሊ ነው እየመጡ ያሉት እና ከእነዚህ አይነት ሰዎች ቶሎ መጠንቀቅ ያስፈልጋል። እና ቅድም ኡመቴን ልጠይቀው የነበረው እንግዲህ በፊት በክርስቲያንና አይሁዶች በነበሩበት ሰዓት ላይ
ይፈቀድ ከነበረ በፊት ይፈቀድ ነበር ማለት በእርግጥ ያው ሃይማኖቱንም መቀበል ነው። ምንድነው አክኖሌጅ መስጠት ነው። ግን ከተፈቀደ ለምንድነው ታዲያ የሚረግማቸው? እኛ ያለህ ልጅና ረዳት ነን ብለው ማለታቸው ለምን ያሰግማቸዋል ታዲያ? እሺ እና ሊያስረግማቸው አይገባም። ፈቅዶ ከነበረ ድሮ ተፈቅዶ ነበር፣ አሁን ግን ተከልክሏል የሚል ነገር ነው ሊናገር የሚገባው ወይም በስነ ስርዓት ሊያወራቸው ይገባል እንጂ እንዴት እኛ ያለ ረዳትና ልጅ ነን ትላላችሁ ብሎ አይደላችሁ እናንተ ከፈጠራችሁ ፍጥረት ብቻ ናችሁ ብሎ ሊናገር እንዴት ይችላል? ሙስሊሞች ስለሚዋሹ ያልተባለ ነገር ስለሚሉ እንደዚህ ብለው ስለሚዋሹ ነው እንጂ የለም። ስለዚህ ከነቢያት አስተምሮ ጋር ከሐዋርያት አስተምሮ ከክርስቶስም ከመላእክት መልአኩ ራሱ መጥቶ የምትወልደው የልዑል ልጅን ትወልጃለሽ ብሎ ነው ያላት። ከዚህ ሁሉ ጋር የሚስማማ አይደለም አስተምሮታቸው። አንድ ሰው ነው የዚህ ሁሉ አስተምሮ ይሄን ሰው አታስገቡት ተብሏል ነበር። ማን ያስገባው? ስለዚህ አንድ ሰው መሐመድ የሚባል መጣ፣ ይሄን ሁሉ አስተምሮ ትክክል አይደለም ብሎ የጋኔሎችን ምዕራፍ ይዞ መጣ። ጋኔሎች የነገሩትን ነገር ይዞ መጥቶ ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ወይም አምላክ ልጅ የለውም ብሎ ተናገረ ማለት ነው። ስለዚህ ምርጫችሁን ምረጡ። ማነው ኢያሱ እኔና ቤቴ ግን እግዚአብሔርን መርጠናል ይላል። እናንተ ጂኒን ነው እግዚአብሔርን የምትመርጡት? ጋኔልን ነው እግዚአብሔርን የምትመርጡት? ኢየሱስን ነው ወይስ ጋኔልን ነው የምትመርጡት? ወይስ ደግሞ አብ የምወደው ልጅ እሱ ነው እሱን ስሙት ብሎ ይናገራል። ኦኬ፣ በማቴዎስ ወንጌል ምዕራፍ 4 ላይ ማንን ነው የምትመርጡት? አብ የምወደው ልጅ እሱ ነው እሱን ስሙት ብሎ ይናገራል። ኦኬ፣ በማቴዎስ እና ቀጥሉ። እሺ ያ ስለዚህ በአስተምሮቱም በሱም እናምናለን። በአስተምሮቱ እናምናለን፣ በሱ ባለው አናምንም። ምንድነው የሆነ በሱ አናምንም፣ በአስተምሮቱ እናምናለን። በአስተምሮቱ ውስጥ አመንክ ካለ እንደዛ ብለህ ታምናለህ የዘላለም ሕይወት እንደሚሰጥ አታምንም። ካላመንክ ደግሞ የማመን ተረተረልህ ትቆማለህ። አቡ ካሊድ ወይ ሰላም ናችሁ? እንደምን ቆያችሁ? እንዴት ነህ? አለን ሰላም ነው አለ። ክርስቶስ የዘላለም ሕይወትን ሰጣለሁ ብሏል። ታምናለህ? አምናለሁ። ስለዚህ የዘላለም ሕይወት ይሰጣል ክርስቶስ በል እስኪ። አሚን። የዘላለም ሕይወት ይሰጣል። ሃሌሉያ። ምን ማለት ነው ሃሌሉያ ማለት? ትርጉሙን ነው ያው ፈጣሪን የፈጣሪን ስም መጥራት ነው። መልካም። ስለዚህ ኢየሱስ ጌታ ነው፣ የዘላለም ሕይወት ይሰጣል። ለምሳሌ አሁን ቆይ በመጀመሪያ አንድ ነገር የሚጠይቅ ነገር በእኛ በቁርአን ውስጥ በ114ቱ ምዕራፍ ውስጥ አንተ የምትቀበለው አለ ከኛ አስተምሮት ጋር ይሄዳል የምትለው? ከኛ አስተምሮ ጋር ማለት ሐሰተኛ መሆኑን ለማሳየት እቀበለዋለሁ። ሐሰተኛ ለመሆኑ ሳይሆን ከክርስትና ጋር ይሄ ነገር እውነት ነው፣ ይሄን ለምን አትቀበሉትም የምትለው አለ? የትኛው? አይ አንተ የምታምንበት ለምሳሌ ከቁርአን ውስጥ የትኛው መንቀጽ ምዕራፉ ይሁን ይሄንን ለምን አትቀበሉትም ይሄ እውነት ነው ብለክ የምታምነው አለ ከቁርአን ውስጥ? ወይስ መቶ ሁሉም ቦታ ውሸት ነው ብለክ የምታምነው? አስተምሮቱ ዘሆል አጋንንታዊ ነው። ያ አጋንንታዊ አስተምሮት ላይ ግን መቃናት የሚችሉ ይኖራሉ፣ ሊኖሩ ይችላሉ። ኢስላሙ ሳይሆን አንተ የምትቀበለው ለምሳሌ አንተ የምትቀበለው ስትል ማምንበት ነው። እኔ እንደምራበት አንተ ከምታስተምረው ወይ ከክርስትና ጋር ይስማማል የምትለው አንድ አያም ቢሆን ወይ ምዕራፍም ቢሆን አንድ አንቀጽም ቢሆን አለ። መልካም። አልስማማም። ምክንያቱም አልስማማው ለምንድን ነው? እሱ ከተሰበከልን ውጪ ያለ ነገር ሁሉ አጋንንታዊ አስተምሮ ስለሆነ ያንን መጽሐፍ አንቀበለው። ዘሆል ኢግኖር ነው የምናደርገው። እሺ ጥሩ። እሺ መጽሐፍ ቅዱስንስ መቶ ትቀበለዋለህ? መጽሐፍ ቅዱስን አዎ መቶ ትቀበለዋለህ? ያ ለምሳሌ እኔ በመጽሐፍ ቅዱስ አንዳንድ ከኛ ጋር ማች የሚያደርግ የሚስማማበት አለ።
ማች የሚያደርግ ሳይሆን አንተ ማመን ግዴታ አለብህ። እኔ ማመን የለብኝም። ምክንያቱም ሐዋርያ ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የተለየ የሚሰብክ ካለ የተረገመ ነው ብሏል። ስለዚህ በቁርአን ውስጥ ይህንኛውን እንቀበላለን ይህንኛውን እንደዚህ እናደርጋለን ምንለው የለም። ምክንያቱም ለክርስቶስ የአጋንንት ምስክር እንደ ምስክር አድርገን ስለማናመጣ ሙሐመድ ደግሞ ያንን አስተምሮ የቀዳው ከአጋንንት ነው ብለን ስለምናምን ያ እነኚህ ጥሩ ናቸው እነኚህ አሪፍ ናቸው ብለን የምንወስደው አጋንንታዊ ትምህርት የለም። እሺ በጣም ጥሩ። አንተ ግን ግዴታ አለብህ አቡ ካሊድ፣ አንተ በመጽሐፍ ቅዱስ ማመን ግዴታ ስላለብህ ነው። እኔ ሙሐመድ ነብይ ነው ብዬ አላምነው፣ ሐሰተኛ ነው ብዬ ነው ማምነው። አንድ ሐሰተኛ የሆነን አካል ከዛ በኋላ ከሱ መቀበለው ተብዬ አልጠየቅም ማለት ነው። ኦልሬዲ መጽሐፉ ሐሰተኛ ነው ስህተት ነው ብዬ ስለማምን ማለት ነው። አስተምሮቱ ራሱ የፈጣሪ ሳይሆን የሴጣናዊ ነው ብዬ ነው ማምነው። ፈጣሪ የገለጠው ካልሆነ ሊተራሊ ሊሆን የሚችለው ሴጣናዊ ነው የሚሆነው። አንተ ግን የቀደሙት ነቢያቶች እከተላቸዋለሁ በመጽሐፍቶቹም እመራለሁ አምናለሁ ብለህ ስለምትል አንዳንድ የሚስማማልኝ የምትለው አሁን አንተ አይምሮህን ይሄ ሊስማማልኝ ይችላል ብለህ እያስማማ ስለወሰድክ ነው። ይሄ ደግሞ ሲለያይብህ ከቁርአን ጋር የተጋጨ ሲመስልህ አይ መጽሐፍ ቅዱሱ ስህተት ነው እያልክ እንድታልፍ ራስህን እንደዛ ስላስተማሩህ ነው። እሺ ስላስተማሩኝ ሳይሆን እሺ ከመሐመድ በፊት የነበሩት ወይም ከኢየሱስ በፊት የነበሩት ስለ አንድ ፈጣሪ ነው የሰበኩት ወይስ ስለ የትኛው ፈጣሪ ነው የሰበኩት? ምን ብሎ ነው ያስተማሩት? ከኢየሱስ በኋላም ከኢየሱስ በፊትም አሁንም ፈጣሪ አንድ ነው። ኢየሱስም ስለ አንድ ፈጣሪ ነው የሰበከው በሚገባ ራሱ በስጋ የተገለጠ ሕያው አምላክ እኮ ነው። ስለ አባቱ ሰብኳል፣ ስለ ራሱ ነግሮናል፣ ስለ ባህሪ ህይወቱ ነግሮናል። እሺ ከሱ በፊት የነበሩ ነቢያቶች በተመሳሳይ ስለ አንድ ፈጣሪ ነው የነገሩት። ስለ አንዱ ፈጣሪ ያ አንዱ ፈጣሪ አምልኩ አንዱ ፈጣሪ አይ ወደሱ አልገባንም። ቆይ አንዱ ፈጣሪ አምልኩ ብሎ ሰብከዋሉ። መጽሐፍ ቅዱስ ላይ አለ ልታሳይኝ ትችላለህ? አንዱ ፈጣሪ ብቻ አምልኩ ያሉ ከኢየሱስ በፊት ብዙ ቦታ አለ። በጣም ጥሩ። እሺ ኢየሱስ ሲያስተምር መሬት ላይ ወርዶ ነው አይደለ? ነብይ ያው ወደዚህ እኛን ለማስተማር ሲመጣ መሬት ላይ ያስተማረ ነበር። ያው እንደኛው ከሰው እኩል ሆኖ ነበር ያስተማረ ነበር። በስጋ ተገልጧል። መሬት ላይ ወርዶ ነበር ስትል የተሰቀለበት ነገር እኮ አልነበረም። አስቀድሞ ወርዶ ነበር የሚለው ድፋይን አድርገው እስቲ። አይ ወርዶ ነበር ሲልክ ለምሳሌ ያው ማለትም አሁን ተወልዷል። ከተወለደ በኋላ ያው ከኛው ከሰው አብሮ ይኖር ነበር። በስጋ ተገልጧል። ያ ቃል ስጋን ተዋህዷል። ስጋን ተዋህዶ ተገልጦ ታይቷል እንጂ የሆነ ቦታ ላይ አስቀድሞ የተቀመጠ ከዛ በኋላ አይደል ከሆነ ቦታ ላይ ወደ አንድ ቦታ ይመጣ ማለት አይደለም። ምክንያቱም ቅድም ይሄን አብራርቼዋለሁ። ወረደ፣ ወጣ፣ ሄደ ተብሎ ለፈጣሪ አይነገርም። ፈጣሪ በባህሪው የሚሄድ የሚመጣ የሚወጣ የሚቀመጥ የሚነሳ አይደለም። ስለዚህ በስጋ መገለጡን ነው። በስጋ መገለጡ መታየቱ፣ መዳሰሱ፣ ቃል ስጋን መዋሃዱ ወረደ ተብሎ ሊነገር ይችላል። አለውኝ አዎ ትሰማለህ? ተቋርጬ ነበር እኔ አልተቋረጠም፣ ያዳመጥኩ ስለነበር። መልካም። ስለዚህ ቃል በስጋ መገለጡ ወረደ ተብሎ ሊነገር ይችላል። ራሱም ክርስቶስ ምን ብሏልና ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 አካባቢ ጀምሮ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ብሏል። ከሰማይ የወረድኩ ብሏል። ኦኬ። ዮሐንስ ወንጌል ምዕራፍ 3:16 ላይ አብ ላከው ተብሏል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው ብሏል። ከሰማይ የወረድኩ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ እንደወረደ በሰማይም እንደሚኖር በምድርም እንዳለ ነገረ። ስለዚህ መውረድ፣ መውጣት፣ መሄድ፣ መቀመጥ፣ መነሳት፣ መቆም እነኚህ የፍጡር ባህሪ ናቸው። መጣ፣ ሄደ፣ ወረደ እነኚህ ተብሎ የሚነገሩ ለፍጡር ብቻ ነው፣ ለፈጣሪ አይነገሩ። ምክንያቱም ፈጣሪ በሁሉ የሞላ ነው ብለን ስለምናምን ስፔስ እና ፕሌስ እንኳን እነኚህ የሚያካበቡት ስላልሆነ እነሱን የሚያካብብ ስለሆነ እነሱን የሚያዋሰን እንጂ እነሱ የሚያዋሰኑት ስላልሆነ ለፈጣሪ አይነገርም ይሄ ነገር። ግን በስጋ መገለጡ በስጋ
ተወሰነ ብለን እናምናለን። ማይታየው ታየ ብለን እናምናለን። አንተ ለምሳሌ ቁርአን ያላህ ቃል ነው ብለህ ትላለህ። ቁርአንን እያየኸው ነው፣ ያላህን ቃል እያየኸው ነው። ያላህ ቃል በባህሪው ይታያል። እስርህ ነበር አልነበረም? ነገር ግን ወረቀት ላይ ሲሰፍር ወረቀት ላይ ሲሆን አየኸው፣ ዳሰስከው፣ ነካኸው። ታላህ ቃል ያላህ ቃል ወረቀት ላይ ማረፉ ካላህ ላይ ተወግዷል። አላህ ላይ ቃሉ የለም ማለት ነው አይደለም? እንደዛ ብለህ ታምናለህ ብዬ አላስብም። ቁርአን ፍጡር ነው ብለህ ታምናለህ? ነው ፍጡር አይደለም ብለህ ነው የምታምነው? ስቲል አላህ ቃል ያላህ ቃል ባላህ እንትን ላይ እንዳለ ሁሉ ካላህ ጋር ዘንድ እንዳለ ሁሉ በወረቀት ላይም እያየኸው እየነካኸው ነው። ስለዚህ እኛ ደግሞ ክርስቶስ ምን ብለን እናምናለን? የአብ ቃሉ የባህሪ ቃሉ የአብ ልጁ የአብ ክንዱ የአብ እጁ በአብ እቅፍ ያለው ከአብ እቅፍ ሳይጎድል በስጋ ተገለጠ። በስጋው ክርስቶስ በስጋው መለኮት ሙላት ሞልቶ ታየ፣ ተዳሰሰ፣ ተነካ። እንደዛ ብለን እናምናለን ማለት ነው። አይ ቁርአን ቅድም ከዚህም በፊት አውርተንበታል። ያወራነው ነገር አለ በቁርአን ዙሪያ። ቁርአን ብዬ አለው ሐሳቡ ንግግሩ አሁን እኔ የሆነ ቁርአን አሳምር ቢቀራ ከኔ የሚወጣው ድምፁ ፍጡር ነው፣ ግን መልእክቱ የአላህ ነው። እኔ ማምነው ይሄንን ነው እንጂ ቀጥታ ቁርአን ይሄ ቁርአን ፍጡር ነው ለማለት የተሰማው ግን ፍጡር ነው ይባላል። አው ድምፁ እኔ አሁን ቁርአን ቢቀራ ከኔ የሚወጣው ድምፅ የኔ ፍጡር ነው፣ ግን መልእክቱ ግን የአላህ ነው እንጂ አሁን ቁርአንን ፍጡር ነው እንደዛ ለማለት ሲጀመር አይመችም፣ አያስኬድም። እንበል ቢባል እንኳን ማለት ነው ወረቀቱ ብትል እንኳን ወረቀቱም ፍጡር ነው፣ ቀለሙም ፍጡር ነው፣ ቀለሙም ፍጡር ነው፣ ቀለሙም ፍጡር ነው። ግን ነው ቀለሙም ፍጡር ነው። አላህ መልእክት ነው፣ መልእክቱ ከኔ የሚወጣው ማለት ነው። ግን እኔ እየቀራው ያለው ድምፅ አለ። ይሄ ድምፅ የኔ ፍጡር ነው፣ ግን እኔ የማነበው መልእክቱ ግን የአላህ ነው። እሺ ኦኬ። አይ ዶንት ኖ የትኛውን እንትን ነው የምትከተለው? መዝሀብ ነው የምትከተለው? መዝሀብ ስትል አንተ የምታውቃቸውን ንገረኝ እስቲ። አንበሊ፣ ማሊኪ፣ ሻፊ አና እነኚህ የለውም እንዴ? ትሰማለህ? ስራቸውን ለምሳሌ ትዘርዝራለህ? ዋብያዎች አሁን ብዛት የሚከተሉት አንበሊን ነው። የአንበሊን አቂዳ ይከተላሉ። አባሾች ደግሞ ሻፊን ይከተላሉ። ኢትዮጵያ ውስጥ ከማውቀው ድረስ ሻፊ ነው የሚቀራው ኢትዮጵያ ውስጥ የሀባሾቹ። እናንተ ደግሞ አንበሊ ነው። አንተ ዋብያ ነህ አይደለ? እኔ ዋብያ አንበሊም ይሁኑ ማም ይሁኑ እስልምናን አላመጡም። እነሱ አስተማሪ ናቸው እንጂ አስተማሪ ናቸው እንጂ እስልምናን አልፈጠሩትም። አይ ይሄ ቃሉ አሁን ያላ ቃል ፍጡር ነው ፍጡር አይደለም የሚለውን እነሱ ናቸው የጀመሩልህ እኮ። አተራንሱም እንደዚህ እንትሉም ፍጡር አይደለም ብለው የሚያምኑት ያላ ቃልን የያዘው ራሱ ፍጡር አይደለም፣ የሚነገረው ራሱ ፍጡር አይደለም ብለው የሚሉት። ኤኒዌይስ ግን ፖይንት ስላልሆነ ለጊዜው ልለፈውና ሜቢ ምንድን ነው ጥያቄ? ሌላ ጥያቄ ካለ ጠይቅ። ወይንም በጣም አሁን ሌላ ጥያቄ እኔ አሁን እንትኑን አንተ አሁን ባንከራከር ደስ ይለኝ ነበር። ለምን ቁርአን መቶ ነበር? 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 ለምን ቁርአን መቶ ተብላችሁ አትጠሩ? መምህራችሁ አንድ ስለሆነ ኢየሱስ ነው ያለው ይሄንን እናንተ ሁላችሁም ወንድማማች ናችሁ፣ አባታችሁ አንዱ እርሱም የሰማዩ ነውና ይላል። ስለዚህ ይሄ ከአብ የወጣው ባህሪ ነው ይሄንን ያለው። ከአብ የወጣው ባህሪ ማለት ኢየሱስ የአብ ባህሪ ነው ብለህ ያልከኝ ነበር ቀደም። የባህሪ ልጁ የባህሪ ልጁ እሺ አባት መሆኑን እዛ ጋር ኮንፊርም እያደረግክ ታልፋለህ በዛውም ማለት ነው። ስለዚህ ከአንዱ አባት በላይ አባት ተብላችሁ አትጠሩ አለ አይደለ?
ከአንዱ ከአባታችሁ በላይ ሌላ አባት የላችሁም እና አባት ተብላችሁ አትጠሩ፣ መምህር ተብላችሁ አትጠሩ የሚለው ነው። እሺ እርሱም የሰማዩ ነውና አለ። ስለዚህ አባት መሆኑን እዛ ጋር ክርስቶስ እየነገረን ነው። ክርስቶስ አባት እንዳለው ያ አባት ደግሞ ለፍጡራኑ ደግሞ የጸጋ አባት እንደሆነ እየነገረን ነው። እስልምና የሚያፈርስ ማለት ነው። ጣዖትን እንዳታመልኩ ነው እዛ ጋር አባት ሌላ ይኖራችሁ የሚለው። ያ አባታቸው አስገኛቸው ፈጣሪያቸው እሱ ብቻ ነው። ሌላን አባት ብላችሁ አምላክ ብላችሁ አትያዙ ነው። አንዱ አምላካችሁ ያ አባታችሁ ነው። ሌላ እንዳይኖራችሁ ነው። ሙስሊሞች እናንተ አሁን አላህን እንደምታመልኩት አባት ባትሉም አምላክ ብላችሁ ዛችሁታል። የኛ ግን አምላካችን አባታችን ነው። ከእርሱ ውጪ ሌላ እንዳይዙ የተሰጠ ትእዛዝ ነው እኮ። አሁን እኔ ይሄንን እቀበለዋለሁ። ለምሳሌ ማልቀበለው ምን ነው አባት ሚለው አልቀበለው። አባት ሚለው ለምን አትቀበለው? አጋንንቶች አባት አይደለም አላህ ስላሉ? አይ አጋንንቶች ጋር አትሩጣ። ያንን እንኳን ችግር የለውም። ያ ስለ አጋንንቶች የምታወራውን ቦታ ገብተን ቆይ አስጨርሰኛ። ያንን ቦታ ማለት ነው ስለ አጋንንቶች ቅድም ያነሳ የነበረውን ገብተን ሰበቡንም ለምን እንደወረደ ምንም ሰበብ የለውም ተፍሲሩንም እናያለን። ችግር የለውም። ዩክሊያ የሚባል ቦታ ላይ መሐመድ ሲሄድ ሙሉ ምዕራፉ አጋንንቶች ተሰብስበው መጡ፣ አዳመጡት። ከዛ በኋላ በፊት እቺ ጨረቃ ኮከቦች ምናምን የተገየጡት በሱ ጊዜ እንደሆነ ነው የሚያስቀምጠው። በጣም ችግር ያለበት ክፍል ነው። ከዛስ ወደ ሰማይ እየሄዱ ካላህ ወሬ ይሰርቁ ነበረ። ሰበቡን ልንገርህ። ካላህ ወሬ ይሰርቁ ነበረ። አላህ ለቅርቢቱ ለመላእክቶች ሲናገር ሴጣኖቹ ጅኖቹ ሄዱና ቀድመው ይሰሙና ሮጠው መጥተው እዚህ ይናገራሉ። አይ ቲንክ 9 ውሸት አንተ ያልክ ያለው በአላህ ላይ ያመጹ ስለ ጂኖች ነው ያወራህ ያለው። በአላህ ላይ ያመጹ ቁርአኑ ደግሞ አዳምጥ። 9 ውሸት አንድ እውነት ያወራሉ። ከዛ እንደዛ ሲል ከዛ በኋላ ሰማይ ትከለከላለች። ከዛ በኋላ እነኛዎቹ ማሰስ ይጀምራሉ። ምን ተፈጥሮ ነው ብለው ቁጥር 8 እና 7 አንብበው። ማሰስ ይጀምራሉ። በሚያስሱበት ሰዓት ላይ ሙሐመድን ያገኙታል። ሙሐመድን ያዳምጣሉ ቁርአን። ከዛ ወዲያ እንትን ይላል ይቀራላቸዋል። ከዛ በኋላስ ያምናሉ ማለት ነው። ከዛ አላህ ልጅ የለውም ሚስት ስለሌለው ልጅ የለውም ብለው ዘመዶቻቸው ጋር ሄደው ቁርአንን ያስተምራሉ ማለት ነው ጅኒዎች። ማሜ ከዛ የነብይ የአጋንንት መልእክተኛ ነኝ አለ። ባይዘ ይሄ ክፍል በደንብ አስተውል አዳምጥ። እሺ ቦነስ ልስ ይሄ ክፍል የወረደው መካ ነው። መካ ነው የወረደው። ቀድሞ ነው የወረደው። ሱረቱ ኢኽላስን እንኳን ብትጠቅስ ሱረቱ ኢኽላስ መካ ነው የወረደው። እሱም ግን በኋላ ነው የወረደው። ይሄንኛው ቀድሞ የወረደ ነው። ስለዚህ አላህ ልጅ የለውም የሚለውን ቀድሞ ከአጋንንቶች ነው የሰማው። አይ አሁን ከአጋንንቶች የሰማው ሳይሆን አጋንንቶች እንደተናገሩ የነገረው አላህ ነው። ለነብዩ ሰለላሁ ዐለይሂ ወሰለም የነገራቸው አላህ ነው። አጋንንቶች አይደለም መጥቶ ለነብዩ መሐመድ እንደዚህ ብለናል ብሎ ነገሩት። ያንን ነገር ያሉትን የነገሩት እኮ አቡ ካሊድ ሳይ ሙስሊም 450 ኤሌ እኮ ጋብዘውታል። ወላ ጋብዘውት እኮ ይሄ ለምን ትዘላለህ? ዋሻ ውስጥ ለምን ወደዛ ትሄዳለህ? ከሀሳብ አትውጣ። ከሀሳብ አትውጣ። ባያስከው ነገር አስጨርስ። ያስከው ቦታ አስጨርስ። ለምን ዘለክ እዛ ሄድ? ለምን ዘለክ እዛ ሄድ? መንገድ ሊያገኙት እኮ ሲፈልጉ መንገድ ሊያገኙት አይደለም። ለምን ትዘላለህ? እኔ የሆነ ቦታ ቆይ እኔ የሆነ ቦታ ወደ እሱ ልመለስልህ። እሺ እኮ ተመለስ። ሲፈልጉ በዓለማችን ላይ የሆነ ተአምር ተፈጥሮ ይሆናል ብለው ሲፈልጉ መሐመድን አገኙት? አላገኙትም? አውራ ችግር የለውም አውራ ጨረሱ። ምክንያቱም ጥያቄ ምልክት እኮ ነው ያደረኩት። ደክሞኛል፣ አሁን አታድግመኝ። ምክንያቱም ኮከብ ተደረገ በኋላ ወደ ሰማይ መውጣት ስላልቻሉ በተወርዋሪ እንትን እየተደበደቡ ስለሆነ ምን ተፈጥሮ ነው ብለው መፈለግ ጀመሩ። ሲፈልጉ ሙሐመድን ያገኙት ቁርአን ሲቀራ ማለት ነው። ይሄማ ታምር ነው አሉ። ታምር ነው ብለው እንትን አሉ። ኧረ ታደባለቀው ያደባለቀው ነው። ምንድነው ማደባለቀው? ምሩ ምራቱን አንብበው ነገር በቃ ቆይ ተወርዋሪ የምትለውና ይሄ በእንትን
የሆነ እንትን ተደራርበው ወጥቶ ከእንትን ማን ነው ገብርኤል የሆነ መልእክት ሲያስተላልፍ እንትን የሚሰሙ ትንሽ የውሸት ቀላቅሎ ያወራሉ የምትለውና አሁን የምታወራው አደባልቀት ያወራል። የኔ ያለው ክፍል አቀላቅለት ያወራ ነው ክፍሉ የኔ ያለው ነገር ያደባለቀው ነው መልእክቱን ያደባለቀው እኮ የኔ ያለው ክፍሉ የትኛው ክፍል? ይሄ አጋንንቶቹ ሰማይ ላይ ሄደው ሊሰሙ ሲሉ ጂኒን እንትን ኮከብ ተደርጎ እንደተባረሩ የት ነው የሚገኘው? እሱ እኮ ቁርአን ውስጥ ነው ያለው፣ ግን አደባለኩ ሐሳቡን አንተ ካነሳው ምዕራፍ ላይ አይ ችግር የለውም። ስንተኛው ምዕራፍ ላይ ስንተኛው ምዕራፍ ላይ ቦታው ነው ላመጣልሽ ላለው፣ ግን ሐሳቡን አደባልቀዋል። አልደባለኩም። አየህ ከቁጥር 1 ያዳም ከቁጥር 1 ሱራ 72 28 አያ መሰለኝ ያለው እስከ ቁጥር 19 ድረስ ይሄንኑ ነው የሚያወራው። እና ቼክ አድርግና ነገና ለዛሬ ይብቃን። ደክሞኛል። አንድ ጥያቄ ደከመኝ ይበቃል። ነገ እንደዛ ከሆነ ጥሩ ነው። ብቻ አንድ ቢጨምርልህ ደስ ይለኝ ነበረ። ተቀበሉታላችሁ። ደከመኝ ነኝ። ማሚን ከደከመህ ችግር የለም። ከፈለከ እኔ ከፍታለሁኝ። አሁን አቡ ካሊድ ናና እኔ ጋር መጠየቅ ትችላለህ። እኔ ከፍታለሁኝ ቤት። እሺ ወደ አንተ ነው የምመጣው? አዎ ትችላለህ። አርዲን ፎሎ አድርገው። ችግር የለም። እሺ አሁን ከወርዳላችሁ አትወርዱም ቤቴ